ትላንትና ለእውነት ኑር የሚባል ልጅ ልክለታለሁ ከኤርሚያስ ጋር ለካ ወንጌል ሲያስተምረው ነበርና ልጁን አለ አባቴ ና ግባ የፈለግከውን መጠየቅ ትችላለህ። እሱ ገብቶ ምልህ ከነ ኤርሚያስ ጋር ማታ ሲያወራ እኔ እዛም ቤት ሚውት ተደረግኩ። የት ልጠንፍስ? ይሄ ልጅ ምን ያደርጋል መሰለ ይጠይቃል። ጥያቄዎች ነበሩትና እየጠየቀ እንዳለ ለካ ኤርሚያስ የመሰለው ጴንጤ የሆነ ነው የመሰለው እሱ። ይሄ ልጅ ደግሞ ጥያቄ ላይ ነው እየጠየቀ ነው። እነሱ ቤት አከብርሃለሁ ወዳሃለሁ፣ ግን ጥያቄዎች ነው የነበሩኝ። ያ ማለት ግን ጴንጤ ሆንኩ ማለት አይደለም ይለዋል። ከዛ ሌሎቹ አንተ ውሸታም አንተ ምን እያሉ ከስር ያጠጡታል አልኩ። ያጠጡታል። ይህ ሰውዬ እያጭበረብራችሁ ነው፣ እንዲያደርጋችሁ ነው፣ እንዲየሆነ ነው ይሉታል። እና ያንቸለችሉታል አልኩ። በቃ በጉልበት ካልተቀበልክ ነው ነገሩ። እና ይኸው እዚህ ጋር አለ ወንድማችን፣ የምትፈልገውን ጥያቄ ይኸው ወንድማችን መዝሙር ያሬድ አለ። ያልገባህን ኦርቶዶክስ ላይ ያለህን ጥያቄ ይኸው ወንድማችን ያሬድ ስላለ ጠይቀኸው ክሊር ያደርግልሃል ብዬ ስላሰብኩ ነው ያስገባው። እንኳን ሰላም መጣ ነው የምልህ። ኤርሚያስ ነው ቆያችሁኝ። ዮኒ እንዴት ናችሁ? ሰላም ነው መምህር? ሰላም ብያለሁ። እግዚአብሔር ይመስገን። መምህር አይደለሁም ወንድሜ ብለህ አድሬስ አድርገኝ በቂ ነው። ወንድሜ ካልከኝ ራሱ ዲያቆን ያሬድ ይባላል። ወንድም መዝሙር ያሬድ። እሺ መዝሙር ያሬድ ሰላም ብያለሁ። እንዴት ነው? እግዚአብሔር ይመስገን። ሰላም ላንተ ሰላም ይብዛ ብሮዬ። እንደኔ ሳያወዛግቡ ልድረስልህ ብዬ ነው። ኤርሚያስ መስል። ኦኬ የት ነው ቤተ እምነት ኤርሚ? አረ እኔ ኦርቶዶክስ ነኝ። እንዴ ያው ማለት ይገፋፉኝ ነበር ማለት የሆነ ጥያቄዎች ነበሩኝ። ኦርቶዶክሳውያኖችን ስጠይቅ ይሳደባሉ፣ ስሜታዊ ይሆናሉ ብዙዎች ማለት ነው። እኔ ጥያቄ አለኝ ብዬ ስጠይቅ እኔ ጎንደር ልጅ ነኝ። ጎንደር ወንድም እህቶች፣ ጓደኞች፣ ቤተሰቦች መዛ ነው ያሉና ጥያቄ ኖሮኝ ጥያቄ ስጠይቅ መንገድ ላይ ነኝ። ቅርታ ንፋስ አለ። ጥያቄ ነበረኝ። ጥያቄን ስጠይቅ ብዙ ጊዜ እኔን ጥያቄ ለመጠየቅ ብዙ ኦርቶዶክሳውያን ይገፉኛል። እንዲያውም አንዱ ገብቼ እያስተማረ በነበረበት ሰዓት ላይ ጥያቄ አለኝ እኔ ኦርቶዶክስ ነኝ ስል ጴንጤነ ምናምን ብለው ይገፋፉኛል። ያው በመገፋት ነው የምትሄደው። እኔ መጠየቅ የፈለኩት ሌላ ነው፣ ሰዎቹ የሚመልሱልኝ ነገር ደግሞ ሌላ ነው። ምን መሰለህ ከኤርሚያስ ቤት እሄዳለሁ። ከኤርሚያስ ቤት ብዙ ጊዜ እሄዳለሁ። ብዙ አመት ከአንድ አመት ወደ 2 አመት የሚሆን ተከታትያለሁ ከሱ ትምህርት ሲያስተምር ማለት ነው። እና እገባለሁ፣ ጥያቄዎችን ጠይቀዋለሁ፣ መልስ ምናምን በትክክል ይመልስልኛል ምናምን ነገር። ከዛን አንድ ቀን እኔ እውነት ለመናገር የንስሐ ጸሎት ነው እንጂ የመሰለኝ እኔ ጴንጤ ልሆን አይደለም። እኔ ጴንጤም ሆኖ መጀመሪያ ሲገባኝ እኮ ነው ኦርቶዶክስን አውቄ ከዛ ኦርቶዶክስ ላይ ያላወቅኩት ነገር ሲኖረኝ ነው እኔ ጴንጤም ሆኖ እንጂ ሳይገባኝ ንስሐ ገብቼ ጴንጤ ሆኛለሁ በሚለው ነገር ማለት ነው። እና አብዛኛው ሰው ቪዲዮ በተቀረጸበት ሰዓት ላይ ጌታን ተቀብለሃል ተብዬ ተወሰነብኝ ማለት ነው። እና ሳወራ ብዙዎችን ሰዎች ሳወራቸው ምናምን ነገር ማለት ሳይድ ይዛለሁ ወደ ጴንጤ ማለት ነው። እሺ አሁን እንደዚህ እናድርግ። ምን እናድርግ መሰለህ? አሁን ያለፈውን በቃ እሱን እንተውና አሁን ኦርቶዶክስ ላይ ያለ ጥያቄ ምንድን ነው የሚለውን ኦርቶዶክሳዊ ትምህርት ላይ ኦርቶዶክሳዊ ምላሽ እኔ የማውቀውን ያህል እሰጥሃለሁ፣ አካፍልሃለሁ። እና ኦርቶዶክሳዊ ትምህርት ላይ ጥያቄ ካለ አቅርብ፣ ልስማና ወደ ጥያቄውና መልሱ ብንሄድ አሪፍ ነው። የመጀመሪያው ጥያቄ የኔ በምልጃ ዙሪያ ያለውን ነገር ነው። ጻድቃን ሰማዕታት ያማልዳሉ ወይ መጽሐፍ ቅዱስ ላይ የቱ ጋር ነው ያለ የሚል ጥያቄ ብዙዎችን ጠይቃቸዋለሁ። የኢየሱስ ክርስቶስን አማላጅነት ደግሞ አሁን ላይ ምንድነው ኢየሱስ ክርስቶስ ያማልዳልና መካከለኛ ነው የሚል እንደገና ደግሞ በአብ ዘንድ ልጆቹ ኃጢአትን አትስሩ በአብ ዘንድ ጠበቃላችሁ የሚለውን ትምህርት በነገረ ክርስቶስ ላይ በጣም ጥያቄ አለኝ። አንዱን ነገር እናድርግ። አሁን የክርስቶስን እንጨርስና ወደ ቅዱሳን እንሂድ። ኦርቶዶክሳውያን ጠቅለል ያለውን ትምህርት ልንገርህ። መንፈስ ቅዱስ ለእኔም ለአንተም ጥበብ ይግለጥልን። ምን መሰለህ? ኦርቶዶክሳዊ ትምህርት ኢየሱስ ክርስቶስ ሊቀ ካህን ነው፣ ኢየሱስ ክርስቶስ መካከለኛ ነው፣ ኢየሱስ ክርስቶስ አስታራቂያችን ነው ብለን እናምናለን። ይሄ ደግሞ ስለ ቤዛነቱ ነው የምናወራው። መካከለኛ ነው ስንል ሰው ሆኗል እያልን ነው። ፍጹም ሰው ነው፣ እሱ አምላክ በስጋ ተገለጠ እያልን ነው። አስታራቂ ነው ስንል ከራሱ ጋርም ከአባቱ ጋርም ያስታረቀን ነው እንላለን።
ሊቀ ካህን ነው ስለ ደግሞ የካህናቱ ሁሉ አለቃ ነው እያልን ነው። የካህናቱ አለቃ ያልንበት ምክንያት ለምንድን ነው? እርሱ የሚምር ሊቀ ካህን ስለሆነ። በብሉይ ኪዳን ሊቀ ካህናት አሉ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። አስተውሎ ወንድም ዓለም፣ ለክርስቶስ ሲሆን የሚምር ሊቀ ካህን ተብሎ ይነገርለታል። ለብሉይ ኪዳን ካህናት ግን ሊቀ ካህናት ብቻ የሚል ይጠቀስላቸዋል። ጥቅስ ልስጥ፣ እንዲህ ይላል። ዮኒም ያው ጥቅሱን ስለምትይዝ ብዬ ነው። ምን ይላል መሰለ? ዕብራውያን መልእክት ላይ ቅዱስ ጳውሎስ ዕብራውያን 2 ቁጥር 17 ላይ ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር ነገር ሁሉ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። ክርስቶስን አየው፣ የሚምር ነው፣ ሊቀ ካህን ነው። ክርስቶስ ሊቀ ካህን ብቻ አይደለም፣ የሚምር ሊቀ ካህን ነው። አስተውል። የብሉይ ኪዳን ካህናት ሊቀ ካህናት ብቻ ይባላሉ። ለምን ቢባል ያስታርቃሉ እንጂ አይታረቁ። ኦኬ፣ ያስምራሉ እንጂ አያስምሩም። ምክንያቱም እነሱ ራሳቸው ምሕረትን የሚጠይቁ ናቸው። እነሱ ራሳቸው በድካም ውስጥ ያሉ ናቸው። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን የተባለው መሰለ? እርሱ ራሱ መሐሪ ስለሆነ፣ እርሱ ራሱ ታራቂ ስለሆነ፣ አስታራቂ ብቻም አይደለም ራሱ ታራቂም ነው። አየህ፣ ስለዚህ ምን ተባለ ማለት ነው? የሚምር። አየው፣ ሊቀ ካህን እንደ ሊቀ ካህንነቱ ቤዛ ሆነ፣ መካከለኛ ሆነ። ከእግዚአብሔር ጋር ደግሞ በመለኮት በስልጣን ከአባቱ ጋር ትክክል እንደመሆኑ ደግሞ የሚምርም ነው። አሁን በስላሴ አካል እናምናለን እኛ፣ አብ ወልድ መንፈስ ቅዱስ በአካል 3 እንላለን። በመለኮት በስልጣን ግን አንድ እንላለን። ግን ሰው የሆነው በተለየ አካሉ ማለት ነው አብ አይደለም፣ መንፈስ ቅዱስ አይደለም። ሰው የሆነው ወልድ ብቻ ነው። ቤዛነት ስትናገር፣ እርቅን ስትናገር፣ ማስታረቅን ስትናገር ለማን ነው የምትናገረው? ለወልድ ብቻ ነው የምትናገረው። መታረቅን ግን ካነሳ ግን ይቅር ማለትን ካነሳ ግን ለአብም ለወልድም ለመንፈስ ቅዱስም ትናገረዋለን። ቤዛ ማን ሆነን? ወልድ ብቻ ቤዛ ሆነን። ማን ተሰቀለ? ወልድ ብቻ ተሰቀለ። ደሙን ማን አፈሰሰ? ወልድ ብቻ ደሙን አፈሰሰ። ማን ግን ታረቀን? አብም ወልድም መንፈስ ቅዱስም ታረቀን ማለት ነው። ታዲያ በሰውና በእግዚአብሔር መካከል ያለው መካከለኛው ልጆች ኃጢአት እንዳሰሩ እነግራችኋለሁ፣ አሳስባችኋለሁ። በጠበቃ አለን የሚለው ምን ማለት ነው? በምድራዊው ሴንስ እየወሰድነው ነው። ምክንያቱም ጠበቃ ካለ ምን አለ? ዳኛ አለ አይደል? ሊሆኔ አሁን ጠበቃ የሚለው ቃል በቃል እንውሰደው ካልን ጠበቃ ካለ ዳኛ አለ። ዳኛ ደግሞ ከጠበቃ ይበልጣል አይደል? ሊሆኔ ይበልጣል። ምክንያቱም ፖዚሽናቸውም አይገናኝም፣ ስልጣን እርከናቸውም አይገናኝም። ታዲያ ቅዱስ ጳውሎስ በዚህ መልእክቱ በዮሐንስ መልእክቱ ምዕራፍ 2 ቁጥር 1 ላይ ምን እያለ ነው? ክርስቶስን ጠበቃ ብሎ እያሳነሰው ነው? አይደለም። ጠበቃ ያለበት ምክንያት ከምን እንደሆነ እዛው ይመልስልሃል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 እንዲህ ይላል። መጽሐፍ ቅዱስ ልክፈት። ኦርቶዶክሳውያን አረዳድ ላሳይ። እሱን እስክትከፍተው ቤተሰብ እዚህ ላይ የፈለጋችሁትን ኮመንት መጻፍ ትችላላችሁ። አስቀያሚ ስድብ ካልሆነ በስተቀር እኛ ምን አናረግም። ኮመንታችሁን ምንም አናረገው፣ መብታችሁ ነው። የፈለጋችሁትን መጽሐፍ። እዚህ ቤት ኮመንት አይዘጋም፣ ተዘግቶ ማያውቅ። ያንን ልንገራችሁ። እሺ ምን ይላል ወንድም አለም? ይኸው አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ልጆቼ ሆይ አለ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ኃጢአትን እንዳታደርጉ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ኃጢአትን እያበረታታ አይደለም። ኦኬ፣ ኃጢአትን እንዳሰሩ እጽፍላችኋለሁ። ደግሞ ማንም ኃጢአትን ቢያደርግ ሲል በቃ ኃጢአት አድርጉ ጠበቃ እስካለን ድረስ ችግር የለውም እያለ ነው? አይደለም። ኦኬ፣ ሲጀመር ይህ የተጻፈው ለማን ነው? ልጆቼ ብሎ የሚጠራቸው ያመኑትን ነው። ያመኑትን። ኦኬ፣ ላመኑ የተጻፈ መልእክት ስለሆነ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይልና፣ አስተውል። እርሱም ያ ጠበቃችን ያ ክርስቶስ ኢየሱስ የኃጢአታችን ማስተሰሪያ ነው። ለኃጢአታችንን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት ነው እንጂ። አስተውሊ። ትእዛዙንም ብንጠብቅ በዚህ እንድናውቀው እናውቃለን። አውቄአለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነቱን በእርሱ የለም ይላል። አየው፣ አስተውላውን። እዚህ ጋር ኃጢአትን ብሰሩ ጠበቃ አለ ብሎ እታች ላይ ግን አውቄአለሁ እያለ ትእዛዙን የማይጠብቅ ግን ውሸተኛ ነው፣ ክርስቶስ ጌታ ከእርሱ ጋር የለም ይላል። እንዲሁም ጭራሽ እዚህ ጋር ጠበቃ አለ ብሎ እዚህ ጋር እንዴት የለም ይላል? ምክንያቱም አውቄአለሁ እያለ እኮ ትእዛዙን የሚሽር እኮ ኃጢአተኛ ነው አይደለ? ይሁኔ
እዚህ ጋር እኮ እያለ ያለው ክፍል 1 ላይ ኃጢአተኛ ብትሆኑ ችግር የለውም ጠበቃ አለ እያለ እንዳልሆነ እንድትረዳው ነው። አየኸው? ኦኬ። አዎ ኢየሱስ ክርስቶስ ጠበቃችን ነው። ጠበቃችን ነው ስንም እያልን መሰለ እረኛችን ነው። ኦኬ። እርሱ በሚከሰን በጠላት ፊት ልጆቼ እያለ ምን ያደርጋል? በደሙ መፍሰስ በቤዛነቱ ያዳነን ከአባቱ ጋር ያስታረቀን ከራሱ ጋርም ያስታረቀን ስለሆነ ከሳሽ ጠላት ሊወስደን ሊጥለን ሲመጣ ምን ደሙ ምናችን ነው? ዋስትናችን ነው። ቤዛነቱ ዋስትናችን ነው። እርሱ ጠበቃችን ነው። ጠበቃችን ማለት ስለኛ ምንም ያደርግ ነው። እርሱ በጎቼ ልጆቼ ብሎ የሚጠብቀን ነው። ኦኬ እንጂ እርሱ ጠበቃ ሆኖ አብ ዳኛ ሆኖ ማለት አይደለም። ይጠብቀናል፣ ይጋርደናል። እረኛችን ነው፣ ሊቀ ካህናችን ነው። አንድ የፈሰሰው ደግሞ ዕለት ዕለት ንስሐ ስንገባ ይቅር ይለናል። ይቅር ይለን የታመነ ነው። ምክንያቱም ይላል መሰለ ለእኛ ብቻም አይደለም እንጂ ለዓለም ሁሉ ኃጢአት ነው ይላል። መቼም ዓለም ሁሉ እኮ በክርስቶስ አላመነም አይደለ? ዮኒ ገና እኮ ያላመኑ ብዙ አሉ። ታዲያ ዓለም ሁሉ የኃጢአት ስርየት የሚያገኘው በምንድን ነው ቢባል አምኖ ሲመጡ አንድ የፈሰሰው ደግሞ ሁሌም ምን ይሆናቸዋል? ምህረት ይቅርታ ይሰጣቸዋል አለና ይኸው ትእዛዙን ብንጠብቅ አለው። አስተውል። በዚህ እንድናውቀው እናውቃለን አውቃለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተጽፏል፣ ተፈጽሟል። በእርሱ እንዳለን በዚህ እናውቃለን ይላል። አየኸው? በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። አየኸው? አስተውል። ስለዚህ እዚህ ክፍል ላይ እየተናገረ ያለው እንዲያው አብ ዳኛ ወልድ ጠበቃው ነው አይደለም። እስቲ አንድ ክፍል ላሳየ። ለምሳሌ መዝሙረ ዳዊት መዝሙር 43 ቁጥር 1 ላይ እንዲህ ይላል። መዝሙረ ዳዊት መዝሙር 43 ቁጥር 1 ይኸው አቤቱ ፍረድልኝ፣ ከጽድቅ ከራቁም ሕዝብ ክርክሬን ተከራከር ይላል። ዳዊት እግዚአብሔርን ተከራከርልኝ እያለው ነው። ተከራከርልኝ ሲል ጠበቃ ሁነኝ፣ በቃ እንዲያው አንተ ዋስትና ሁነኝ፣ በቃ አንተ አማልደኝ እያለ ይመስልሃል? ወንድም አለም እየሰማሁኝ ነው አይደለም? ተከራከርልኝ ክርክሬን ሲል ምን ማለቱ ነው? ተከራከርልኝ ያው ጠበቃ ቁምልኝ አይነት ነገር አይደለም ወይስ አንተ ጋር ልማር ወይ? እኔ እግዚአብሔር ከማን ጋር ይከራከራል? እግዚአብሔር ነው እንደዛ ያለው ወይስ? ታዲያ ይኸው አቤቱ ፍረድልኝ፣ ከጽድቅም ከራቁ ሕዝብ ክርክሬን ተከራከር። አየው አሁን እዚህ ጋር ክርክሬን ተከራከር ሲል ዋሱ ነኝ ጠበቃው ነኝ ያለው አይደለ? ግን ይሄ ማለት ግን በቃ አማልደኝ ወይ የሆነ ሌላ ስልጣን ያለው አለ ወደሱ እያለ አይደለም። ፍረድልኝ እያለ ነው። ፍረድልኝ፣ ጠብቀኝ፣ እረኛ ሁነኝ። ኦኬ ከሚከራከሩኝ ከጠላቶቼ አንተ ምን በል ተከራከረኝና ጠብቀኝ እያለ ነው። ፍረድልኝ፣ አንተ አጥር ሁነኝ፣ አንተ መከታ ሁነኝ፣ አንተ ጋሻ ሁነኝ እያለ ነው። አየው ልክ እንደዚህ አይነት ቃሎች ስታገኝ በተለይ ለክርስቶስ ሲነገር ከምን አንጻር ተነገረ? ከሊቀ ካህንነቱ አንጻር፣ ካፈሰሰው ደም አንጻር፣ ከቤዛነቱ አንጻር አየህ አስታራቂነቱ ከመሆኑ አንጻር ይነገረታል ለጌታ። ይሄ ማለት ግን ልክ ለምሳሌ ሐዋርያት ሥራ ምዕራፍ 7 ላይ እንዲህ የሚል ቃል ታገኛለህ። ያው ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በድንጋይ ሲወገር ክርስቶስን ሳይ እንዲህ አለ፣ አማልደኝ አላለም። ኦኬ ምንድን ያለው? ያው ከከተማም ወደ ውጭ አውጥተው ወገሩት። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ኢየሱስን አየና እንዲህ አለ። ምን አለ? ጌታ ኢየሱስ ሆይ፣ ቁጥር 59 ላይ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አየው እስጢፋኖስ ክርስቶስን ሳይ ምንድን ነው ያደረገው? ራራ እኔን ይቅር በለኝ፣ እኔን ብቻም አይደለም የኔን ነፍስ ተቀበል፣ እነሱንም ደግሞ ኃጢአታቸው ምን በላቸው ይቅር በላቸው አለ። አየህ አሁን ለእስጢፋኖስ ምን ሆነለት? ክርስቶስ ጠበቃ ሆነለት። ጠበቃ ሆነለት ማለት ነው። አየህ በሚወግሩት በሚፈርዱበት ፊት እሱ ምን ሆነው? እስጢፋኖስን ስለሚያውቅ ምን አለ? ነፍሴን ተቀበል አለ። መከለያ ሁነኝ፣ መጠለያ ሁነኝ፣ አንተ ጠበቂያ ሁነኝ አለ። ጠበቂያ ሁነኝ ሲል ታዲያ አማልደኝ ወደ አብ እያለ አይደለም? ነው አይደለም? ይቅር በለኝ፣ ኦኬ ማረኝ፣ እራራልኝ፣ እነሱንም ደግሞ በላቸው ይቅር በላቸው። ይቅር ማለት የወልድም ስልጣን ስለሆነች
የአብ ብቻ አይደለችም፣ የአብም የወልድም የመንፈስ ቅዱስ ስልጣን ናት። ያች ይቅር ማለት አብ ይቅር አለ ማለት ወልድም ይቅር አለ ማለት ስለሆነ፣ ምክንያቱም በአብ በወልድ በመንፈስ ቅዱስ ዘንድ የይቅርታ ፈቃድ፣ እውቀት፣ ስልጣን የምንላቸው አንዲት ናት። የአብ ስልጣን የወልድም ናት፣ የወልድም ስልጣን የአብም ናት። አብ የፈቀደውን ወልድም ፈቅዷል። አብ ይቅር ያለውን ወልድም ይቅር ይለዋል። ምክንያቱም አንዲት ፈቃድ አንዲት ስልጣን ስላለች ማለት ነው። ስለዚህ ዮሐንስ መልእክት ላይ ያለው ከዚህ አንጻር የሚፈታ ነው እንጂ ወልድ ጠበቃ ሆኖ አብ ደግሞ ዳኛ ሆኖ በተቀመጠ መልኩ እንዳታስተውለው እንዳታየው ማለት ነው። እንዲሁም ኦሪጂናል ሂብሩም እንደሚታውቃለህ። ኦኬ፣ እንዲሁም እሱን ላሳይ። ኦሪጂናል ሂብሩ ደግሞ ምን ይላል መሰለ? እንዲሁም እሱ ፓራክሊቶስ ነው የሚለው። ፓራክሊቶስን ነው እንደሚያመጣው። ቆይ ላሳይ። አንደኛ ዮሐንስ ፈርስት ጃን። እሺ አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 የታለ ባይብል ሀብ? ኦኬ ይኸውልህ ፈርስት ጃን ምዕራፍ 2 ቻፕተር 2 ይኸውልህ እናት ቋንቋ ደግሞ ምን ብሎ እንደሚያስቀምጠው ማይ ቺልድረን ይላል። ያው ማይ ቺልድረን ማይ ሊትል ቺልድረን አይ አም ራይቲንግ ዲስ ቲንግስ ቱ ዩ ሶ ዳት ዩ ሜይ ናት ሲን and if anyone sin we have an advocate አየው ዮኒ we have an advocate ከዛ ማን ነው ያለው ፐራክሊቶን ነው የሚለው ይኸው ግሪኩ እናት ቋንቋ ፐራክሊቶን ነው የሚለው አድቮኬት ነው የሚለው እንግሊዝኛው እንዲያውም አድቮኬት ማለት ነው ምን የሚያደርግልህ ማለት ነው አንተን ምን የሚያደርግህ አንተን የሚጠብቅህ ስለ አንተ አድቮኬት የሚያደርግ ማለት ነው ሶ ፐራክሊቶን ነው የሚለው እዚህ ጋር እንዲያውም እናት ቋንቋው ኦኬ ፓራክሊቶን የሚለውን ሲፈታው እንዲያውም ምን ብሎ ይፈታዋል? ያው አድቮኬት፣ ኮንፈርተር፣ ኢንተርሴሰር፣ ኮንሶለር፣ አድቮኬት፣ ኮንፈርተር እያለ ይፈታዋል። አየህ፣ የሚያጽናናን፣ የሚያበረታን፣ የሚያተጋን እንደማለት ነው። መንፈስ ቅዱስ ያተጋናል ስንል፣ ወልድ ይረዳናል ስንል ከአብ አንሳው አይደለም። ያችሁ መርዳት፣ ያችሁ ስልጣን፣ ያችሁ ፍቃድ የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ስለዚህ በደሙ የተደረገውን ስርየት፣ እርቅ፣ ይቅርታ ለዘላለም ክርስቲያኖችን ያደሙ እንደሚጠብቅ ያደሙ ሁሌም በከሳሽ ፊት ምን እንደሚያደርግ እንደሚፈርድን ለማሳየት በዛ መልኩ ተቀምጧል ማለት ነው እና ኢየሱስ ክርስቶስ መካከለኛ ነው፣ ሊቀ ካህን ነው፣ አስታራቂ ነው ብላ ቤተክርስቲያን በቅዳሴዋን በኪዳኗም ሁሉ ይህንን በደንብ አምነን እናስተምራለን። ወንድም አለ እንዴት ነህ? አሁንስ ደህና ነው? አሁን እንኳን ቤትም ገባሁ ተረጋጋው። በደንብ እየሰማሁ ነው። መንገድ ላይ ሆኜ እየተሯሯጥኩ ነበር የመጣው ቤት ለመድረስ። ምንም ችግር የለውም። ያ አሁን የተረዳሁት መንገድ አለ። ያው አብ ወልድ መንፈስ ቅዱስ በሚስጥረ ሥላሴ አንድ ነው። በነገረ ክርስቶስ ላይ ያለው የኢየሱስ ክርስቶስ ወልድነት እኛን አሁን እኔ አንድ አመጣጥ አለ በደንብ የተማርኩት ነገር ቢኖር ምንድን ነው በጸጋው ድነናል የሚል ትምህርት አለ አይደለ? በጸጋው እንዲሁ በጸጋው የዳንበት መንገድ አለ እና ጳውሎስም ደጋግሞ የሚናገረው ነገር ደግሞ ከስራ እንዳልሆነ የሚል አለ። ምን ማለት ይመስላል እሱ? ከስራ እንዳልሆነ ማለት እንደዚሁ በጸጋው ለምሳሌ በዘፍጥረት ስራ ያለው ምን ይመስላል? ቅዱስ ጳውሎስ ወንድሜ ሮሜ ላይም ስራ ያለው ቅዱስ ጳውሎስ ምን ይመስላል? ለምሳሌ ጥምቀትና ቁርባን የሰው ስራ ናቸው? እሱ ፕሮሰስ አይደለም የሰው ስራ ናቸው ወይ ያልኩ? ማን ነው ጥምቀትና ቁርባን የሰጠን? ሰው ነው የሰጠን? ሰው ነው የሰራው? አይደለም፣ እግዚአብሔር ነው የሰራው፣ ኢየሱስ ክርስቶስ። በጣም ጥሩ። በጣም ራሱ ሰጪው ማን ነው? ባለቤቱ ራሱ እግዚአብሔር ነው አይደለ? እስቲ ቅዱስ ጳውሎስ ግን እየደጋገመ ስራ የሚለው ምንድን ነው የሚለው ላሳየ። እሺ ምንድን ነው ስራ እያለ የሚያነሳው? ምክንያቱም ሮንግሊ የሚረዱ ወንድሞቻችን ስላሉ ስራ ራሱ የሚለው ምንድን ነው የሚለውን ላሳየ። ኦኬ ለምሳሌ መጽሐፍ ቅዱስ ይላውጣ። ኦኬ ለምሳሌ ሮሜ 3 ላይ እንዲህ ይላል። ሮሜ 3 እሺ ሮሜ 3 ላይ ከቁጥር 24 ይመስለኛል ይላል። ያው ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። አስተውል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። ጸጋው ምን ይመስላል? አሁን ክርስቶስ የሰጠን ጸጋ ምን ይመስላል? ጸጋ ማለት ኢየሱስ ክርስቶስ እንዲሁ በነፃ የሰጠን ነው ማለት ነው። ምን ጸጋ እኮ ምን እንዴት የሰጠን ነገር አለ?
ህይወት ነው የተሰጠን ህይወት። በጣም ጥሩ። ስለዚህ ያን ጸጋውን የምናገኘው የኦሪትን መስዋዕት በመሰዋት አይደለም አይደለ? ያ እኛ ወደ ጸጋው ስንመጣ፣ ወደ ጸጋው ዙፋኑ በምሕረቱ ስንመጣ፣ በቸርነቱ ስንመጣ ጸጋው አይደለም ያድነን። እኔ ስለወጣው፣ እኔ ስለሰራው፣ እኔ ስለወረድኩ አይደለም አይደለ? አይደለም። ኦኬ። ጸጋውን ግን የራስ ለማድረግ ህይወቱን የራስ ለማድረግ ጌታ ምንድን ያስተማረው? ምን አድርጉን ያለው? ህጉን እንድንከተል አይደለም? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ አሁን አስተውል። የሚድነው ማን ነው አለ ጌታ? ያመነ የተጠመቀም ይድናል አይደለ? ጸጋው የተሰጠ ምንድነው አለ? መዳን የተሰጠናል አይደለ? አንድ ሰው መዳን ተሰጠ። ጸጋ ማለት ስጦታ ማለት ስለሆነ አንድ ሰው መዳን ተሰጠ። በመስቀል ላይ ቤዛ ሆነ ክርስቶስ። በመስቀል ላይ ባደረገው ቤዛነት የኔና ያንተ ድርሻ ያለበት የለበትም። በጣም ጥሩ። የኔና ያንተ ድርሻ የሚመጣው መቼ ነው? በመስቀል ላይ የተደረገውን ነገር የራሳችን ማድረግ ስንፈልግ የኛ ድርሻ አለ አይደለ? ይሄ ድርሻችን ላይ በመስቀል ላይ በተደረገው ነገር ላይ አሁን በብሉይ ኪዳን ግርዘት ነበር አይደለ? የእግዚአብሔር ሕዝብ ለመባል ምን ማድረግ አለባቸው? መገረዝ አለባቸው። የሙሴን ሕግ መከተል ነበረባቸው። በመገረዝ ካላለፉ የእግዚአብሔር ሕዝብ አይሆንም አይደለ? በሐዲስ ኪዳን ግን መገረዝ ነው የእግዚአብሔር ሕዝብ የሚያደርገ የእግዚአብሔር ልጅ የሚያደርገ ኖ፣ በማመን አይደለም፣ በክርስቶስ በማመን። እንዲሁም ምን ክርክር ነበር መሰለ? በቆሮንቶስ በተለይ በነበረችው ቤተክርስቲያን በሮሜ መልእክቱ ቅዱስ ጳውሎስ በአሕዛብና በአይሁዶች መካከል ክርክር ነበረ። ኦኬ፣ ምን አይነት ክርክር ነበር? አይሁዶች እኛ በግርዘት ነው የመጣ ነው ብለው በጣም ይኳሩ ይመጻደቁ ነበረ። ማን ላይ? ከአሕዛብ በመጡት ላይ። አሕዛብ ደግሞ ክርስቲያን የሆኑት በጥምቀት ነው። አየኸው? ስለዚህ ቅዱስ ጳውሎስ ምን እየነገራቸው ነው? እናንተ የዳናችሁት አሕዛብም ሆናችሁ አይሁዳዊ የዳናችሁት የኦሪትን ሕግ በመጠበቃችሁ አይደለም፣ ይልቁንም በምንድን ነው አለ? በጥምቀቱ። በምኑ? በእምነት። አየኸው? በዛ በማመን ውስጥ በመስቀል ላይ በተደረገው ስራ የኔና ያንተ ድርሻ የለበትም። አምነን ግን ጸጋውን ገንዘብ ማድረግ ግን የኔና ያንተ ድርሻ ነው። ስለዚህ እንዲሁ በጸጋው ድናችኋል ሲል በመስቀል ላይ በተደረገው ነገር ላይ የኔና ያንተ ድርሻ የለበትም ነው። ገባህ? ከዛ በኋላ ግን በመስቀል ላይ የተደረገውን ስጦታ ግን ቤዛነቱን ልጁን ክርስቶስን ስታምነው ስትጠመቅ ክቡር ስጋውን ክቡር ደሙን ስትበላ ስትጠጣ ያን የተሰጠውን ጸጋ የራስ አታደርግም? ታደርጋለህ። የራስ ስታደርግ ምን ታገኛለህ? ጸጋው ወይም ህይወቱን ታገኛለህ አይደል? የእግዚአብሔር ልጅነት ማለት ነው። በጣም ጥሩ። እስቲ ቅዱስ ጳውሎስ ነው መልሶ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 አስተውል። ስራ እያለ የሚጠቅሰውን ነገር እንድትለየው ፈልጌ ነው። እንዲህ ይላል፣ ያለ ህግ ኃጢአት ያደረገ ሁሉ ቁጥር 13 ላይ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ይላል። አየው እዚህ ጋር ትርጓሜው ምንድነው? በእግዚአብሔር ፊት ያ ስራ ምንም አይጠቅምም ያለ ቅዱስ ጳውሎስ መልሶ ግን በበጎ ስራ በመጽናት ይላል። ደግሞ እዛ ከፍሎ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ሰጣቸው ይላል። አየው ምን በመጽናት የሚለው? በበጎ ስራ በመጽናት። አየው በበጎ ስራ ለሚጸኑ ለእነዚህ ምን ይሰጣቸዋል? የዘላለም ይሰጣቸዋል እያለ ነው። መልሶ ደግሞ በሌላ ክፍል ላይ ደግሞ ከስራ አልዳናችሁም ይላል። ታዲያ እንዴት ነው የምታስማማው? እነዚህን አየው ማስማማት አለብህ። አየው ስታስማማ መሰለ በሐዲስ ኪዳን ሆነ በእምነት የምትቀበላቸው ህጎች አሉ። ወይም በሐዲስ ኪዳን እምነት ሆነ ሁቺዝ ለምሳሌ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ማመን መውደድ ማምለክ አይደል? ከዛ ደግሞ ባልንጀራህን እንደ ራስ አድርገህ መውደድ። እግዚአብሔርን እወዳለሁ እያልክ ባልንጀራህን ብጠላ አንተ ድነሃል? አልዳንክም። አሁን ለምሳሌ እኔ እግዚአብሔርን እወዳለሁ እያልኩኝ በቃ እለዋለሁ በቃ ከዛ ግን አንተን ብጠላክ ቁጭ ብዬ ስለ አንተ ሐሜት ባማ እኔ ድኛለሁ? በበጎ ስራ ነው ያለሁት አይደለም የሚለው ግን በበጎ ስራ በመጽናት ነው የሚለው። አየው እኛ ምንድነው የምናምነው መሰለ ወንድሜ፣ ባጭሩ ለምሳሌ አሁን ሙስሊሞች አሉ አይደለ? ሙስሊሞች መልካም ስራ ይሰራሉ አይደለ?
ግን ለህይወት አይሆናቸውም። ለምን ለህይወት አይሆናቸውም? በክርስቶስ አምነው እየሰሩ ስላልሆነ። አየህ፣ የክርስቶስ አካል ሆነው ቤተክርስቲያን ተጨምረው እየሰሩ ስላልሆነ የእነሱ ስራ ምን አይባልም? በጎ ስራ አይባልም። ኦኬ፣ ወይም ይሄ የዘላለም ህይወትን የሚያሰጥ ስራ አይደለም። ክርስቲያኖች ግን አስተውል፣ ወደ ክርስቶስ አካል ለመጨመር ስራ አይሰሩም አይደለ? ስራ አይሰሩም። ያምናሉ፣ ይጠመቃሉ። ይሄ ስራ አይደለም። የሰው ስራ እኮ አይደለም። ይሄ አምኖ መጠመቅ የሰው ስራ ነው አይደለም፣ ትእዛዝ ነው አይደለም። ከኛ የሚጠበቀው ማድረግ ያለብን ገንዘብ ለማድረግ ኦኬ፣ አምነው ተጠምቀው ክቡር ስጋውን ክቡር ደሙን በልተው ጠጥተው የክርስቶስ አካል ሆኑ አይደለ? የክርስቶስ አካል ከሆኑ በኋላ የሚሰሩት በጎ ነገር ሁሉ ምን ይሆንላቸዋል? የዘላለም ህይወትን ወይም ተስፋውን እንዲወርሱ ይረዳቸዋል ማለት ነው። ገባ? ለምሳሌ እንዲህ ይላል። ሉቃስ ወንጌል ላይ ልምጣለህ። ሉቃስ ወንጌል ምዕራፍ ሉቃስ ወንጌል ምዕራፍ 14 ላይ እንዲህ ይላል። ያው ምን ይላል? ቁጥር 12 ሉቃስ ወንጌል ምዕራፍ 14 ቁጥር 12 የጠራውንም ደግሞ እንዲህ አለው አለ ምሳ ወይም እራት ባደረክ ጊዜ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችንና ወንድሞችን ዘመዶችን ባለጠጎችንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ማንን ጥራለ? ያው ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችንም ጥራ። ይሄ በክርስቶስ ላመነው ነው። አስተውል። በክርስቶስ ላመነ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ። አየው፣ ብፁዕ ማለት ምስጉን ትሆናለህ ነው። ይሄን በማድረግ ድሆችን በመርዳት ድሆችን በማልበስ በመጠጣት ምስጉን ትሰኛለህ። ምስጉን ብቻም አይደለም፣ ምን ይላል ቀጥሎ? በጻድቃን ትንሣኤ ይመለስልሃል ይላል። አየው፣ ይሄን ግን በክርስቶስ ሆነ ካላረከው ዋጋ የለውም። ይሄ በጻድቃን ትንሣኤ የሚመለስልህ ብፁዕ የምትሰኘው በክርስቶስ ሆነክ አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ የቤተክርስቲያን አካል ሆነ የክርስቶስ አካል ሆነ ከክርስቲያኖች ብልቶች አንዱ ሆነ ከተጨመርክ በኋላ የምታረጋቸው ነገሮች ሁሉ ምንድናቸው? ብፁዕ ያሰኘሃል። በጻድቃን ትንሣኤ ይመለስልሃል። ወደ ክርስቶስ አካል ለመጨመር ግን አልተገረስክም አይደለ? የኦሪት መስዋዕት እርግብ፣ በሬ አላመጣህም። አየው፣ ይሄ የሰው ስራ ነበረ። ይሄ ቀረ። አሁን ወደ ክርስቶስ አካል ለመጨመር አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ ጠጥተህ የክርስቶስ አካል ክርስቶስ በአንተ ይኖራል፣ አንተም በክርስቶስ ትኖራለህ። አየው፣ ይሄ ጸጋ ይባላል ማለት ነው። አየው፣ የሰው ስራ ያልሆነ ጸጋ ይባላል። ከዛስ ይሄ የክርስቶስ አካል የሆነ ሰው ደግሞ በመመላለስ አለበት፣ በብርሃን በመልካም ምግባር በፍሬ ክርስቶስን በመምሰል። ምክንያቱም እያንዳንዳችን ክርስቶስ ይኸውልህ ምን ይላል? መልካሙን ስራ ለመስራት ይላል። ያው እሺ፣ እችን አንብቤ እጨርስላለሁ። እሺ፣ ያው ምን ይላል? ያው እዚህ ጋር ስለዚህ ወዳጆቼ ሆይ አለ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የየራሳችሁ መዳን ፈጽሙ። አየው፣ ድነናል፣ እየዳን ነው፣ እንድናለን ብለን እኛ እናስተምራለን። ኦርቶዶክሳውያን ታውቃለህ፣ ትምህርታችንን ድነናል የእኛ ስራ ያልሆነ እኛ ያልተሳተፍንበት እኛ ያላዋጣንበት በክርስቶስ የተደረገልን ቤዛነት የመስቀሉ ስራ ድነናል። አየው፣ እንድናለን ደግሞ ምንድን ነው? ያን ቤዛነቱን ገንዘብ አድርገናል። ገንዘብ አድርገን ደግሞ ዕለት ዕለት መዳናችን እየፈጸምን እንኖራለን። ምን ስለሚል? መዳናችሁን ፈጽሙ ስለሚል። ከዛ ደግሞ ድነናል፣ እየዳን ነው፣ እንድናለን ስንል በመጨረሻ ተስፋችን ኢየሱስ ክርስቶስ ሙሽራው ሲመጣ ተስፋችን ይፈጸማል እንላለን ማለት ነው። አየህ፣ እኛ በስራችን ጸደቅን አላልንም፣ ውሸት ብለንም አናቅም። ስራ ብንሰራ እንኳን እንደ ቸርነቱ ነው የምንለው። አየህ፣ ስራ ሰርተን እንኳን ምንድን ነው የምንለው? እንደ ቸርነቱ። ስራችን ያድነናል አይደለም የምንለው፣ እንደ ቸርነት ተቀበልልን። ኦኬ፣ መስዋዕትም ከሆነ ሰውም ረድተን ከሆነ ጌታ ሆይ እንደ ቸርነት ተቀበልልን። ምክንያቱም
በጽድቃችን እንዲህ ስለሰራን ጸደቅን ዳንን እያልን እኛ የምናወራ አይደለንም፣ ትዕቢተኞችም አይደለንም። ግልጽ ነው ወንድሜ? አዎ። አይ ምናልባት አሁን የዳነ ሰው እዛ በኋላ ደግሞ እየዳንኩ ነው ለማለት ትንሽ ግር አለኝ። እዚህ ጋር እየዳነ ነው እንድናለን የሚለው ትንሽ ግር ይላልኝ። ይኸው እዚህ ጋር የራሳችሁ መዳን ፈጽሞ ሲል ምን ማለት ይመስላል? ያው ዕለት ተዕለት ያው ንስሐ እንድንገባ ነው፣ በዕለት ተዕለት የምንሰራቸውን ስራዎች ክርስቶስን መምሰል። ይሄ መዳን ክርስቶስን መምሰል ይባላል። ክርስቶስን በመምሰል ማደግ ማለት ነው። መዳን የምትፈጸም ናት ማለት ምን መሰለህ? እስከ መጨረሻው ድረስ ጸንተህ የምትኖርባት ናት ማለት ነው። ገባ? እስከ መጨረሻው ድረስ ጸንተህ የምትኖርባት ናት መዳን የምትባለዋ። ለምሳሌ ጌታ ምን አለ መሰለህ? እንዲህ አለ። ኦኬ እስቲ አንድ ነገር ላሳየ። እሺ አሪፍ። እዚህ ምን ብሎ ነገረን መሰለ? በተለይ ማን ነው? ዮሐንስ። አዎ ዮሐንስ 3:2 ላይ አንደኛ ዮሐንስ ምዕራፍ 3:2 ላይ አንደኛ ዮሐንስ ምዕራፍ 3:2 ያው ምን ይላል? አንደኛ ዮሐንስ ምዕራፍ 3:2 ኦኬ ምን ይላል? ያው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ አለ። አየው፣ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠ የአብ ፍቅሩን በልጁ ገለጸልን አይደለ? ልጁን ልኮ ልጁን ሰዶ ቤዛ አድርጎ ገለጸልን፣ ልጁ ተብለን እንድንጠራ። መልካም፣ እንዲሁም ነን። አዎ የአብ ልጅ አምነን ምን ሆነናል? የአብ ልጆች ሆነናል፣ የእግዚአብሔር ልጆች ሆነናል። መልካም። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም አለና ወዳጆቼ ሆይ አለ። አሁን የእግዚአብሔር ልጆች ነን። አሁን ድነናል አይደለ? አሁን ድነናል። አሁን የእግዚአብሔር ልጆች ነን። መልካም። ምንም እንደምንሆን ገና አልተገለጠም ይላል። ምን ማለት ይመስላል? ሲፍታልኝ። አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም ሲል ምን ማለቱ ይመስላል? እንጃኔ አብራራልኝ በደንብ እየሰማሁኝ ነው። ዮኒ መጽደቅ አለመጽደቃችን አልታወቀም ማለት ኖ ድነናል፣ ግን እስከ መጨረሻው ጸንተን የምንወርሳት ህይወት አለች። አዎ ስለዚህ በቃ ምን እንደምንሆን ግን አልተገለጠም ማለት አሁን ላይ ቆመናል። አልታወቀም ኢኔሴንስ። አዎ መዳናችን ላይ እርግጠኛ አይደለም፣ ድነናል እኮ። ግንስ ማንም የቆመ ቢመስለው እንዲያወርቅ ይጠንቀቅ አይደለም የሚለው መጽሐፉ? ትክክል። በቃ ስለዚህ ምንድነው ዕለት ዕለት ክርስቶስን በመምሰል ዕለት ዕለት በፍርሃት በትህትና መመላለስ ስላለብን ያንን ጸንተን እንድንቆም ያንን በጽናት እንድንጠብቅ ገና ምን እንደምንሆን ገና አልተገለጠም ማለት ነው። ይሄ ገና ወደፊት የምንወርሰውን በጽናት የምናገኛትን ያችን ርስት መንግስተ ሰማይን እየዳንን ነው የምንለው። አየው እችን እስክንድንጸና ወደፊት የምንጠብቃትን የዘላለም ህይወት እንድንወርስ የምናደርገው ምንድን ነው? ዕለት ዕለት ክርስቶስን የመምሰል ህይወት፣ ዕለት ዕለት መዳናችን መፈጸማችን ምን እንድናደርግ ነው? ጸንተን የምትመጣውን ህይወት እንድንወርስ ነው ማለት ነው። አሁን ገባ? ምክንያቱም እዚህ ጋር ሁለት ነገር ያሳያል። አሁን ልጆች ነን ሲል ድነናል እያለ ነው። አየው፣ አሁን ልጆች ነን ሲል አሁን ብሏል አይደል? አሁን ድነናል። በጣም ጥሩ። ወደፊት ግን ምን እንደምንሆን ገና አልተገለጠም። ዳሩ ግን አለ፣ ይኸው ዳሩ ግን ቢገለጥ አለ፣ አስተውል፣ ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለንና። አየው፣ አሁን ሲገለጥ ጌታ ሲገለጥ እርሱን የምንመስለው ጸንተን ስንጠብቀው ነው ወይስ አይደለም? ጸንተን ስንጠብቀው ነው እንጂ ጸንተህ ካልጠበቅከው ኦኬ፣ በመዳንህ በደሙን አክፋፍተህ የተሰጠን ንጽህና ቅድስና አክፋፍተህ ክደህ ከቤተክርስቲያን ወጥተህ ብትጠብቀው ክርስቶስን መሰልክ ይባላል? አይባልም። እንዲሁም ምን አለው? በእርሱም ይህ ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል። አየው፣ ተስፋ የምናረጋታለች ማለት ነው። አየው፣ ተስፋ የምናረጋት ህይወት አለች። ለዚህ ነው እንዲሁም አባታችን ሆይ መንግስት ትምጣ አይደለም ነው የምትመጣ መንግስት አለች፣ ተስፋ የምናረጋት አይደል? ያችን ተስፋ የምናረጋትን መንግስት የምትወርሳት በምንድን ነው? በጽናት ነው። ክርስቶስን መስለህ ይኸው በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ኢየሱስ ክርስቶስ ንጹሐ ባህሪ እንደሆነ ያ ሰው ደግሞ ራሱ ምን ሊያደርግ ይገባል? ራሱን ያነጻል። ራሱን የሚያነጻው መቼ ነው?
በሰማይ ሄዶ ነው የሚያነጻው? በምድር እያለ ይሄ ራስን ማንጻት ክርስቶስን መምሰል ይባላል ማለት ነው። ክርስቶስ ንጹሕ ነዋ። እኛ ክርስቶስን ለመምሰል ራሳችን እናነጻለን። በምን? በንስሐ፣ በይቅርታ፣ በፍቅር፣ በክቡር ስጋው እየበላን እየጠጣን፣ በቤተክርስቲያን እየኖርን ራሳችን እያነጻን ተስፋችን እንጠብቃለን ማለት ነው። እንዴት ነው አሁን? ደግ ነው? ደህና ነው? ድነናል፣ እየዳንን ነው። እንድናለን ስንል በቃ ድነናል ስንል ልጆች ሆነናል ነው። አምነን ተጠምቀን ልጆች ሆነናል። የመስቀሉን ስራ ሰርቶልናል ነው። ኦኬ። እየዳንን ነው ስንል ደግሞ መዳናችን ዕለት ዕለት እየፈጸምን ነው። ምን እያልን ነው? ክርስቶስን እየመሰልን ራሳችንን በንስሐ እያነጻን ስንወርቅ እየተነሳን ክርስቶስን ተስፋ እያደረግን ሙሽራውን እንጠብቃለን ነው። አየው። ኦኬ። ለዚህ ጥሩ ምሳሌ አንድ ልስጥና ላቁም። ዮኒችን ጠቅስ ያዛት። ምክንያቱም አንተ ቤት 15ን ለምን አታነብለትም? ዮሐንስ 15 እመጣለሁ። እሱም ጥሩ ነው። ይሄንንም ቆይ ላሳየው ብዬ ነው። እሺ የማቴዎስ ወንጌል ምዕራፍ 25 ላይ ይሄ በጣም ጥሩ ሀሳብ ነው። ይሄንን መንግስተ ሰማያትን መብራታቸውን በያዙ ሙሽራውን ሊቀበሉ መብራታቸውን በያዙ ሰዎች ይመስላታል። አስተውል። እና 10 ቆነጃጅት ናቸው። ኦኬ። ቦታ የነዛ ቆነጃጅት መገኛ መንግስተ ሰማያት ናት ይላል። መብራታቸውን ይዘዋል 10ሩም ሴቶች። ከነርሱም 5ቱ ሰነፎች፣ 5ቱን ግን ልባሞች ነበሩ ይላል። አስተውል። ሰነፎቹ መብራት አላቸው፣ ልባሞቹ መብራት አላቸው። አስተውል። ልዩነቱ ምንድነው? መጀመሪያ ላይ ሁለቱም መብራት ነበራቸው። ሁለቱም ዘይት ነበራቸው። ልዩነቱ ግን ያው ሰነፎቹ መብራታቸውን ይዘው ግን ምን አልያዙም ይላል? ተጨማሪ ዘይት አልያዙም። አየው። ዘይት እንደነበራቸው የምታውቀው ኦልሬዲ መብራት አብርተዋል። ያለ ዘይት መብራት አይበራም። ግን ልዩነቱ ምንድነው? ትርፍ ዘይት አልያዙም። ልባሞቹ ግን ይላል ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉት፣ ውጡ የሚል ድምፅ መጣ። በዚያ ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ልባሞቹ ሰነፎቹም ልባሞቹ እንዲህ አሏቸው፣ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛ ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም ደግሞ የቀሩት ቆነጃጅት ወጡ ይላል። ወጡ። ኦኬ። ከዛ ከደጁ ወጡ፣ ከነበሩበት ቦታ ከሰርጉ ቦታ ወጡ። ደጁም ተዘጋልና ያው በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ ይላል። እርሱ ግን መልሶ እውነት እውነት እላችኋለሁ አላቃችሁም አላቸው ይላል። ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ። አየው። አሁን ወንድሜ በጣም ቀላል ነው ይሄ። በሰነፍና በልባም የተመሰሉት እነማን እንደሆኑ ገብተዋል አይደል? መንግስቱ ሰማይ የተባለች የእግዚአብሔር ቤት የቤተክርስቲያን ምሳሌ የክርስቶስ አካሎች ቤተክርስቲያን ናት። በውስጥ አይኖር የነበሩት እነዚህ የክርስቲያኖች ምሳሌ ናቸው። ዘይት ፍቅር ነው። ክርስቶስ ምን አለ? መልካሙ ስራችሁን አይተው እንዲያመሰግኑ መልካም ስራችሁ ሁሉ በዓለም ይብራ አለ። አየው። የት ነበሩ? ሁለቱም መብራት ይዘው ነበሩ። እነዚህ ግን ዘይታቸውን ጨረሱ። ዘይት ጨረሱ ማለት መሰለ? ከምግባር፣ ከሃይማኖት፣ ከመልካም ነገር ራቁ ማለት ነው። አየው። ምክንያቱም ልክ ሙሽራው ሲመጣ ወጡ። እነሱ ከነበሩበት ቦታ ወጡ። ሲወጡ በሩ ተዘጋ። ከዛ ክፈትልን ቢሉ ጌታ አላቃችሁ ማለት። ከታች ምን አለ? እንዲሁም ቀንና ሌሊቱን ሰዓታቱን አታውቁምና እንግዲህ ንቁ፣ ተዘጋጅታችሁ ጠብቁ። አሁን ተዘጋጅታችሁ ጠብቁ ሲል ምን ማለት ይመስላል ወንድሜ? ያው በእግዚአብሔር ቃል ተዘጋጅተን በንስሐ እንትን እያልን እንድንጠብቅ ማለት ነው። ጎበዝ። ይሄ ምን ይባላል ማለት ነው? እየዳንን ነው፣ ክርስቶስን እየመሰልን ነው። ምን ነው ይሄ ህይወት ነው። አየኸው? ጸንተን መጠበቃችን ማለት ነው። የሆነ ያለህን ላሳይህና ፍሬ ማፍራት የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ያለ ክርስቶስ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ይኸው ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። ይሄ ቅርንጫፍ የት ነው አድራሻው? በእኔ ያለውን ግን ፍሬ የለውም ማለት ነው። ክርስቶስ ላይ ነው ያለው እኮ
ፍራ እንጂ እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች ያራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔር ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር ይላል። ያው በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚህ አንተ ደግሞ ምን ይላል ዮኒ? ትቆረጣለህ። አየው ትቆረጣለህ ይልና እነዚያ ደግሞ ይላል እነዛ ተቆርጦ የነበሩት ማለት ናቸው ባለማመናቸው ጸንተው ባይኖሩ ይላል። አየው አንተ ኦልሬዲ የአካል ሆነሃል፣ ቅርንጫፍ ሆነሃል። እየፈራክ በትትና ብትመላለስ መልካም ነው። በቸርነቱ ብትጸና ጥሩ ነው። እምቢ ካልክ ግን ምን ትላለህ? ትቆረጣለህ። እነዛ ደግሞ የተቆረጡት ባለማመናቸው ምክንያት ጸንተው ባይኖሩ ይላል። አየው ጸንተው ባይኖሩ ማለት ነው ልባቸውን ከፍተው ለመንፈስ ቅዱስ ለቃሉ ልባቸውን ከፍተው ለንስሐ ልባቸውን ከፍተው ቢመለሱ በእልህኝነታቸውና ባለማመናቸው ባይጸኑ ቢመለሱ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። ይኸው ስለዚህ ኦልሬዲ አንተ ወደ ግንዱ ጋር የጣበቀው ቅርንጫፍ በመጽናት በፍርሃት በትህትና ካልተመላለስክ ትቆረጣለህ፣ ይቆርጣል። ለአንተም አይራራልም፣ እግዚአብሔር ይገነጥልሃል። እነዛ ደግሞ የተገነጠሉት ወይ ደግሞ ወደ ቅርንጫፉ ያልገቡት ደግሞ ቢመለሱ ቢጸጸቱ ባለማመናቸው ባይጸኑ ይላል። አየኸው ወደ ዛፉ ሊያገባቸው ቅርንጫፍ ወደ ግንዱ አካል ሊያደረጋቸው የታመነው ይላል። ስለዚህ አየኸው መጽናት የምንለው ይህን ነው። አሁን እዚህ መጽናት ውስጥ የኔና ያንተ ድርሻ አለ። መንፈስ ቅዱስ ሲያግዘን፣ እግዚአብሔር ሲያግዘን፣ ቃሉን ስንማር ማዳመጥ መስማት የእኛ ድርሻ ነው። ልክ ማንም እነሆ በበር ቆሜ አንኳኳለሁ አለ ጌታ አይደል? አንኳኳለሁ ማንም ቢከፍትልኝ አይደል የሚለው። አየኸው ሰብሮ አይገባም ጌታ። አየህ በርህን መክፈት ያንተ ፋንታ ነው። በርህን ብትከፍት ወደ አንተ ይገባል፣ ከአንተ ጋርም በቤት ይኖራል ጌታ። በርን አልከፍትም ብለህ ልብህን ከዘጋ ይታገሳል፣ ኋላ ግን ትቀጣለህ ማለት ነው። ስለዚህ ያ መጽናታችን፣ ይሄ መታገሳችን፣ ይሄ ጽናታችን እየዳነ ነው ክርስቶስን በመምሰል ህይወት ይባላል ማለት ነው። ንስሐ ምን ነው ማለት ነው። ዋው እግዚአብሔር ይመስገን። ጥሩ በደንብ ተምሬያለሁ። ወደ ሌላ ጥያቄ ልሂድ። የመጨረሻ ምናልባት ምልጃ የሚለውን ኤክስፕሌን ላድርግልህና እና በዛው ከነገረ ክርስቶስ ላይ ሳንወጣ መጽሐፍ ቅዱስ እንደሚነግረን የዮሐንስ 20:30 ላይ እና ኢየሱስ ክርስቶስ በልጅነቱ በ5 ዓመቱ ምናምን ተብሎ ቤተክርስቲያን ታስተምራለች ኦርቶዶክስ። ነገር ግን አሁን ያን ነገር ከመጽሐፍ ላይ ተጽፎ አናየውም። እኛ ደግሞ አምነን እኛ በቂ ሆኖ እንዲገባን ደግሞ የዮሐንስ መልእክት ላይ በዮሐንስ መልእክት ሳይሆን ማነው ማቴዎስ፣ ሉቃስ፣ ዮሐንስ የለም ከመጀመሪያው ምንድነው ጥያቄ 20:30 ላይ ያለው እኛ እንድንረዳው የሰጠን መጨብ ማለት በሐዋርያቶች ፊት ብዙ ታምራቶችን እንዳደረገ እና እኛ እንዲገባን ያንን የሰጠን ነገር አለ እና ግን ኦርቶዶክስ ደግሞ ከመጽሐፍ ውጭ ያለ ትምህርት ነው ብሎ ነው በብዛት እየነገሩኝ የነበረ። እሱን ነገር እንድታብራራልኝ ፈልጌ ነው። ኦኬ ባለፈው ጥሩ ዲስከሽን ነበረ ዮኒ ቤት በዚህ ጉዳይ። የሚገርም ይኸውልህ ሰው እኛ ምን እናምናለን? እኛ መጽሐፍ ቅዱስ ብቻ ብለን የምናምን አይደለንም። የመጀመሪያው ነገር መያዝ ያለብን፣ ምክንያቱም መጽሐፍ ቅዱስ ብቻ የሚለው ትምህርት በጥንቷ ቤተክርስቲያንም አልነበረም። በኋላ ሉተር ከመጣ የተነሳ ትምህርት ነው ብቻ የሚለው ትምህርት ማለት ነው። ለምሳሌ ይሄ ትምህርት ማለት ነው አየው ጸጋ ብቻ፣ በእምነት ብቻ፣ በጸጋ ብቻ፣ በቃሉ ብቻ፣ እንደዚህ ብቻ የሚሉት በጥንቷ ቤተክርስቲያን አልነበረም። ይሄ የእምነት መግለጫ ነው። እሱን በሌላ ቀን ነው ያለን፣ ችግር የለውም። ኤኒዌይስ እኛ ብቻ የሚል አስተምሮ የለንም። አንድ ሌላው ደግሞ መሰለ ቀኖና አለን። የመጽሐፍ ቅዱስ ቀኖና ካኖናይዝድ ባይብል አለን። ካኖናይዝድ ባይብልን ስናይ 66 የሚል ካኖናይዝድ አናገኝም በምንም ታሪክ። አንድም አባ 66 ብሎ የቀነነ የለም። ካለ ይስጡ። ብዙ ጊዜ ኦርቶዶክስን መስደብ መንቀፍ ነው እንጂ ጠይቃቸው እስኪ 66 ብሎ የሰጣችሁ ማን ነው በላቸው። 66 መጽሐፍ ቅዱስ ቆጥሮ 66 ነው ብሎ የሰጣችሁ አባት ማን ነው? በየትኛው ጉባኤ? ይህንን ጠይቃቸው። ኦኬ። በተረፈ ግን እዚህ ላይ በደንብ እንድታሰኑ ፈልገው እዚሁ ልመልስል። ምን ይላል? ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። በዚህ መጽሐፍ ያለ የትኛው መጽሐፍ ነው?
አሁን ባለው መጽሐፍ ማለት ነው። በባይብል አሁን ባለው በየትኛው ምን ነው? ላይ በዮሐንስ ነው ወንጌል ማለት የሚለው? ነው። ይሄ አንድ በዮሐንስ ወንጌል ዮሐንስ ስንት? ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ቁጥር 30። ጎበዝ። ስለዚህ ሁላችንም ይህን ነገር እናያዝ። ይህ እንዲያውም መኖሩ ሞር ኦርቶዶክስን ወደ ትክክለኛ ይወስዳል። ምክንያቱም ያልተጻፈ ብዙ አለ ብሎ ራሱ ነገረ እኮ። ስለዚህ ብዙ ሌሎች ላይ ያካትታል ማለት እኮ ነው። ቴክኒካሊ አይደል እንዴ? ሲጀመር በዚህ መጽሐፍ ያለው ሙሉ መጽሐፍ ቅዱስን አይደለም ሆን ዮሐንስ በወንጌል በዚህ በዮሐንስ ወንጌል ማለቱ ነው። ትክክል ምክንያቱም ከዛ በኋላ እኮ እነ ሉቃስ እነ ማርቆስ ጽፈዋል እኮ አይደል እንዴ ወንድም? ትክክል። ለምሳሌ አንድ ነገር ላሳይ። ለምሳሌ ሉቃስ ዮሐንስ ላይ የማታገኛቸውን ሴቶች ዝርዝር ሉቃስ ዘግቧል። እሺ ሉቃስ ስለ ገብርኤል እንዴት እንዳበሰራት ድንግል ማርያም ከገብርኤል ጋር የነበራትን ኮንቨርሴሽን ሉቃስ ብቻ ነው የጻፈው አይደለ? ትክክል። ሉቃስ ጨምሮ ነው ወንድሜ? ኖ ሉቃስን ጨምሮ ሳይሆን በዮሐንስ የመጨረሻው ወንጌል የሱ አይደለ? ኖ የጠየቅኩ ሉቃስ ጨምሮ ነው ወይ ነው ያልኩ። ኖ ሉቃስ ዮሐንስ በዚህ መጽሐፍ ያለው የእሱን መጽሐፍ ብቻ ነው ያለው። ኦኬ ሙሉ መጽሐፉን አይደለም ያለው። በዚህ መጽሐፍ ያለው የእሱን መጽሐፍ ነው። ለምሳሌ ይህንኑ ቃል በዚህ በትንቢት መጽሐፍ ብሎ ደግሞ ዮሐንስ ራእይ ላይ እኮ ታገኘዋለህ። ኦኬ በዚህ በትንቢት መጽሐፍ ላይ የጨመረ የቀነሰ ብሎ በዚህ ብሎ ስፔሲፊክሊ ያን የትንቢት መጽሐፍ ነው ዮሐንስ ራእይን ነው ሪፈር እያደረገ ያለው። አሁን የጠየቅኩ እኔ ሉቃስ ወንጌል ላይ ለምሳሌ ዮሐንስ ያልጠቀሳቸው ሴቶች ዮሐንስ ስለ ገብርኤል ጠቅሶ አያውቅም አይደል? ከየት አመጣው ሉቃስ? የየራስ እይታቸውን አይደለም እንትን ያሉ ሉቃስም የየራስ እይታ ሳይሆን ይኸውልህ የሉቃስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ይላል። ይኸው ምን ይላል መሰለህ? የከበርክ በቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና አስተውላም ከመጀመሪያው በአይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አየው። እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ነው ታየኝ ይላል። ከየት እንደሰበሰበ አየኸው ሉቃስ? በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አየው። የቃል ትምህርት ተላልፏል፣ የጽሁፍም አለ ማለት ነው። ምክንያቱም ታሪክም ተዘግቧል ይላል አየው። ስለዚህ ሉቃስ ከታሪክ ይዟል፣ በአፍ ከሚነገረው ይዟል፣ ከጽሁፍ ይዟል ማለት ነው። አየህ ሉቃስ እንኳን ሲዘግብ ከነዚህ ሁሉ ሰብስቦ ነው የዘገበው። ቅድስት ቤተክርስቲያን ደግሞ ሐዋርያዊ ቅብብሎሽ አላት። ኦኬ አባቶች አሏት። አባቶች ስላሏት በቀኖናዋ እነዚህ መጽሐፍት ላይ ስለ ክርስቶስ የተነገሩ ናቸው። እነዚህ መጽሐፍት ለምሳሌ ተአምረ ኢየሱስ ላይ የክርስቶስ ሕይወት ታሪኩ ክርስቶስ ከተወለደበት ሰዓት ጀምሮ በ30 ዘመኑ ሁሉ ያለውን ዘግባ ከየት አመጣችሁ ብትለኝ በቃል የተነገረውን ይዛ ሆሊ ትራዲሽን ይዛ ቅዱስ ትውፊትን ይዛ እነዚህን ዘግባ ይዛለች። ምክንያቱም ሐዋርያ ቅብብሎሽ ስላላት። ሐዋርያ ቅብብሎሽ የቃል ትምህርት አለው፣ የጽሁፍ ትምህርት አለው ማለት ነው። ለዚህ ነው አየህ ሉቃስ የዘገበው ሌሎቹ እንደዚህ አልዘገቡትም። እስቲ ማቴዎስ ነው ስለ ገብርኤል የተናገረው ንገረኝ እስቲ። ስለ ገብርኤል ማቴዎስ ተናግሯል? ማርቆስ ተናግሯል? ማቴዎስ ተናግሯል አይደለ? እንትን ሉቃስ ላይ ገብርኤል ብሎ ነው ሉቃስ ገብርኤል ስለ ገብርኤል ሉቃስ ላይ ብቻ ነው የምታገኘው። ሉቃስ ላይ ነው የተጻፈ። ሉቃስ ላይ ነው ምንድን ነው ሌሎቹ ያልዘገቡትን ሉቃስ ላይ ያገኘው ነው ጥያቄ። አሁን ያው በተሰጠነ መጽሐፍ ላይ ያንዳቸው አሁንማ ገባኝ እኮ አሁን ስታስብ እዚህ ጋር ሉቃስ ከየት እንደሰበሰበ ያየው ነው። አየው ከአይንም አለ ከጽሁፍም አለ የቃል ተማሪዎች አሉ፣ የአይን አለ፣ መዛግብት አሉ። ኦኬ ሐዋርያት ሥራንም የጻፈው ሉቃስ ነው ታውቃለህ። አየህ ስለዚህ እነዚህ ሁሉ ዶክመንት ሲያደርግ ሉቃስ ሌሎቹ አልዘገቡምና ጨመረ አትልም አይደለ? ሌሎቹ ማቴዎስ ያልተናገረውን እኮ ሉቃስ ስለዚህ ሉቃስ ሳስቷል አትልም። አየው ማርቆስ ያልተናገረውን በቃ ማናቸውም አራቱም ሶስቱም ወንጌል ያልተናገሩትን ነው ሉቃስ የዘገበው። አየህ ኢቭን ተወሱ ለምሳሌ ያው በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ሌሎቹ ወንጌላውያን ይህን ተናግረዋል? አልተናገሩም። ያው አሁን ገብቶኛል እኮ መምህር፣ በጣም በደንብ ገብቶኛል። አሁን ተረድቻለሁኝ በደንብ።
ፐርፌክት። አይ በደንብ ሊጠነክርልህ ብዬ ነው። ያ ማቴዎስም የጻፈውን ስለ ኢየሱስ ክርስቶስ የትውልድ ሐረግም ሲናገርም እኮ ሌሎችም አልጻፉትም። በጣም በደንብ ተረድቼዋለሁ። በቃ ስለዚህ ቀኖና ደግሞ በሌላ ቀን ቀኖና ዲስከሽን በደንብ አሳይሃለሁ። እንዴት ቀኖና እንዴት ዲስከስ ሲደረግ እንደነበረ 80 ያዱ ስን ምን ማለታችን እንደሆነ ያንን ከአባቶች ትምህርት የጥንቷ ቤተክርስቲያን በመጽሐፍ ዙሪያ የነበራትን ትምህርቶች ሁሉ ይሄ ሰባ ሊቃናት፣ ሰብቶ ኤጀንት፣ ማጆሪቲ ቴክስት የሚባሉ አሉ። እነዚህ ሁሉ ዲስከሽን ስላለው በጥልቀት ደግሞ በሌላ ቀን እናያለን። ምንም ችግር የለው። እሺ በዚሁ አጋጣሚ ወደ ምልጃ ትነግረኛለህ። ስለ ምልጃ ያው እንግዲህ አሁን በኢየሱስ ክርስቶስ ያለውን ትምህርት በደንብ ስላስተማርከኝ ከሰማይ በክብር የመጣ ወደ ሰማይ በክብር ያረገ ኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ከዛም ደግሞ የሙሴንና የኤልያስን መሰወርም ይናገራል እና የእመቤታችን ቅድስት ድንግል ማርያም እርገት በቤተክርስቲያን ጾም ሁሉ አለው እና እሷ ነገር ትንሽ ለእኔ ጥያቄ ሆናብኝ ነበረ። ኦኬ፣ በመጀመሪያ አንድ ነገር ማወቅ ያለብን ነገር ሞተች ብለን የተናገርነው እኛ ነን። አርፋለች ብለን የተናገርነው እኛ ነን አይደል? ያ ከኦርቶዶክስ ነው። ሌላ አለ። አሁን ለምሳሌ ፕሮቴስታንቱ ዓለም እኛን ሲቃወመን ድንግል ማርያም መሞታን በምን አወቀ እንዴ? ባትሞትስ? ምክንያቱም ምንም በመጽሐፍ ቅዱስ መቼ ሐዋርያቱ እያንዳንዱ ሞት ተብሎ ጽፎላል እንዴ? አልተጻፈም። አንድ ጉልብዝ መምህር መጥቶ አስተምሮ ነበር። የሐዋርያት ስራ ሐዋርያቶች ራሳቸው የእነሱን ታሪክ ወይም ደግሞ እነሱ ተዘዝቀው ተሰቀሉ ምናምን የሚል መጽሐፍ ቅዱስ ላይ አልተጻፈም። አየኸው? ሲያስተምሩ ሰማሉ። ይሄን ኬታ መጣው ብትል በጣም ጥሩ። ይሄን ኬታ መጣው መሰለ በቅዱስ ሶፊስት ታገኘዋለህ። አየው፣ የሐዋርያት ተማሪዎች አሉ፣ የሐዋርያት ደቀ መዛሙርት የሚባሉ እነ አግናጢዮስ አሉ፣ እነ ፖሊካርፕስ አሉ የሚባሉ ማለት ነው። እነዚህ ነገሮች በሐዋርያ ቅብብሎች አግኝተናቸዋል። ሐዋርያት እንዴት ሰማዕት እንደሆኑ፣ ሐዋርያት እንዴት ሰማዕትነት እንደተቀበሉ፣ ቁልቁል ሲሰቀሉ፣ አንገታቸው ሲታረድ፣ ለአንበሳ እነዚህ ሁሉ በመጽሐፍ ቅዱስ ተገኝቶ አታውቃቸውም። ግን ጴንጤው ይቀበለዋል። ይሄንን ጴንጤው ግን የሚቀበለው ከማን ሰምቶ ነው? ከእኛ ሰምቶ ነው። ምክንያቱም ቅዱስ ትውፊት ስላለን እኛ ስለተናገርን። ልክ እነዛው ድንግል ማርያም ሞታለች አንተ ተነስታለች የሚለውን ሲጠይቁ መሞቷን ራሱ የታለ ማስረጃ አላቸው ወይ? ምክንያቱም ሞተች ብለን የተናገርነው እኛ ነን። አየው፣ ይሄንን በደንብ ልታውቅ ይገባል። ኦኬ፣ እኛ ግን ከምን አንጻር እንትና ቅድም አሁን ከሰማይ ከወረደው በቀር ወደ ሰማይ ወጣ ያለ የሚለው ቃል አስተውል። ማንም አይነሳም ለማለት አይደለም እንዴ? እነሳሉ እኮ አይደለ? ጌታችን በመስቀል የተሰቀለ ጊዜ እኮ በጣም ብዙ ሙታን ተነስተዋል። ትዝ ይላል አይደለ? ዮሐንስ ወንጌል እኮ ይናገራል። በጣም ብዙ ሙታን ተነስተው እኮ ከቤተሰብ ጋር ተቀላቅሏል እኮ። ተመልሶ ሞቱ የሚል ነገር አታገኝም መቼ ማለት የለም። ግን በቃ አረጉ ማለት ነው አይደለም። አየው፣ እያንዳንዱ አለው። ኤኒዌይስ እኛ ሲጀመር ድንግል ማርያም ልጇ አስነሳት ነው ያልነው። ልጇ አስነሳት። ማንም ቢነሳ በክርስቶስ ኃይል በክርስቶስ ስልጣን ነው የሚነሳው። በአዲስ ኪዳን አስተውል። በአዲስ ኪዳን ሞት በእኛ ላይ ስልጣን የለውም። ታውቃለህ አይደለ? ሞትን ረግጠነዋል። በሞት ጫንቃ ላይ ቆመን እኮ ዘምረናል። ሞት እኮ አያስፈራንም እኛም ባይዘወኝ። ሞት እኮ እንቅልፍ ነው ለክርስቲያኖች። ስለዚህ ክርስቶስ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ሲል ምኑን እየተናገረ መሰለ? ወደ ሰማይማ የወጡ እኮ አሉ፣ ግን እነሱ ከምን አልወረዱም ነው? ከሰማይ አልወረዱም ነው። ገባ? ወደ ሰማይማ ወጥቷል። ምክንያቱም ጠይቀውት ነበረ፣ ንገረን እኔ የአብ ልጅ ነኝ ሲላቸው፣ እኔና አብ አንድ ነን ሲላቸው ሊሰሙት አልቻሉም። ስለዚህ ምን አላቸው? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አላቸው። አየው እንጂ ማንም ወደ ሰማይ አወጣም እያለ አይደለም ጌታ። እርሱ ብቻ ከሰማይ የወረደ ወደ ሰማይ ወጣ። ወደ ሰማይማ የወጡ አሉ፣ ግን ከሰማይ አልወረዱም። ከምድር ተወልደው አድገው ነው። አየው፣ ክርስቶስን ከሰማይ ወረደ ነው። አካላዊ ቃል ነው። ቃልም ስጋ ሆነ ስለምንል ጸጋ ነው ተሞልቶ በእኛ ነው አደረ ስለምንል። ኦኬ ድንግል ማርያም ታዲያ እንዴት ነው ተነስታለች የምትሉ ስትል፣ አንደኛ የአባቶችን ትምህርት ይዘን ትርጓሜ ይዘን፣ እኛ ትርጓሜ ያለን ባይዘወይ ትርጓሜ ያለን ማለት ለምሳሌ ኢየሱስ ክርስቶስ ከኔ ይበልጣል አለ አይደል? ኦኬ መተርጎም አለበት የለበትም? ትርጓሜማ አለው ግዴታ። ካልተረጎምከው ምን አይነት ችግር ውስጥ ይከታል? በቀጥታ ልትረዱ አትችልም አይደለ? በጣም ጥሩ። ስለዚህ ትርጓሜ ላሳይህ። ለምሳሌ ለድንግል ማርያም የተነገረ ትርጓሜ ትቀበላል? የአባቶች ትርጓሜ ትቀበላል አይደለ? እንዴ እኔ እኮ ኦርቶዶክስ እኮ ነኝ። ይቀበላል። ገባኝ።
አይ አንብባቸው ተረድታቸው ታውቃቸዋለህ ወይ ማለት ነው። ሜቢ ቃላት ነው አላነበብኳቸውም። ያው ከመስማት ነው በደንብ እምነት የነበረኝ። አሁን ላይ ደግሞ በደንብ እያነበብኩ ስለሆነ ጥያቄዎች ስለሚፈጠሩብኝ ነው። እሺ ጥሩ ላሳይ። ጎበዝ ልጅ ነው በነገራችን ላይ ኤርሚሻ፣ በጣም 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 ጎበዝ፣ ለማወቅ ጉጉት ያለው በጣም ጎበዝ ልጅ ነው። እግዚአብሔር ምስክሬ ነው የምልህ። እኔ ያደንቅሃለሁ። ጎበዝ ልጅ ነው፣ ለማወቅ ያለው ጉጉት ድንቅ ነው። እዚህ ነው የተዋወቃችሁት ይሆን? አዎ እዚህ እነሱ ሲያደነቁሩት ጉሮሮን ይዘው ካልተቀበልክ እሱ ነው የማውቀው አባቴ። እሺ አይዞህ፣ እንደዚህ እየመጣ ከተገናኘን አንዳንድ ነገሮችን እያሳየው ጥያቄም እየጠየቅ እንትን እንላለን። እሺ ኦኬ፣ እስቲ አንድ ላሳይ። እንዲያውም ቆይ እንዲያውም እዚህ ትንቢተ ሕዝቅኤል ላይ ስለተዘጋችው ደጅ የሚያወራው ትዝ ይልሃል? ሕዝቅኤል ላይ የተዘጋ ደጅ እያለ የሚያነሳት ወደ ዘጋ ደጅ አመጣኝ፣ የተዘጋ በር የሚለው ወደ ምስራቅ በር አመጣኝ። እሱን ቆይ ላሳየና እሱን እንዴት አድርገው እንደተረጎሙት ላሳየ። እሺ ኦኬ፣ ለድንግል ማርያም እንዴት አድርገው አባቶች እንደሚፈቱት እንዴት እንደሚሰጡት እኛ ትርጓሜ ስላለን በትርጓሜያችን ነው የምንፈታው። ከራሳችን መጽሐፍትን መፍታት አንችልም፣ ክልክል ነው ታውቃለህ። እና ሕዝቅኤል 44:2 ላይ ያለው ማለት ነው። መጀመሪያ ቃሉን ላንብብልህ። ሕዝቅኤል 44:2 እንዲህ ይላል። ሕዝቅኤል 44:2 ያው ምን ይላል? ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግተው ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። አስተውል። አሁን ምድራዊ መቅደስ ቢሆን ኖሮ ሰው ያልገባበት መቅደስ የለም አይደል? በምድር ላይ ሆኖ ሰው ያልገባበት በር አለ? የመቅደስ በር አለ? ሊቀ ካህኑ የማይገባበት ሰው የማይገባበት በር አለ? ሊቀ ካህን የማይገባበት በር ሊቀ ካህን የሚገባበት እንጂ የማይገባበት በር የለም። ኦኬ። እዚህ ጋር ግን የሚለው ተዘግቶ ለዘላለም ይኖራል ነው የሚለው፣ አይከፈትም፣ ሰውም ደግሞ አይገባበትም ነው የሚለው። ምክንያቱም የእስራኤል አምላክ እግዚአብሔር ገብቶበታል፣ ተዘግቶ ይኖራል ይላል። አየው፣ የገባበት እግዚአብሔር ብቻ ነው ይላል። ተዘግቶ ለዘላለም ይኖራል፣ ሰው ደግሞ አይገባበትም። ምክንያቱም የገባበት ማን ነው? እግዚአብሔር ብቻ። ሲገባበትም እንደተዘጋ ነው የገባበት። ኦኬ፣ ሲገባበት ከፍቶ አልገባም፣ ምክንያቱም ተዘግቶ ነው የሚኖረው ይላል። አየው፣ አሁን ይህንን አባቶች እንዴት እንደፈቱት ላሳየ። ካቴና ባይብል የሚባል አሪፍ እንትን አለ። ይሁን ይህን ብትጠቀም አሪፍ ነው። አንዳንዴ እንግሊዝኛም ስለምታነብ ካቴና ባይብል ላይ እንትን ነው ትርጓሜዎች የያዘ ነው። ካቴና ባይብል ላይ አሁን ያነበብነው እንትን ነው አይደለ? ምንድነው? ሕዝቅኤል ነው። ኤዚኪኤል የሚለው ኤዚኪኤል ቻፕተር 44። እሺ ያው Then he brought me back to the gate of the outer sanctuary, which faces toward the east, and it was shut. Then said the Lord unto me, this gate... በአማርኛ አድርግልኝ። አማርኛ ቅድም ያነበብኩልህ ነው። ቅድም ያነበብኩልህ ነው። This gate shall not be shut. ይሄ በር ምንድነው? shall be shut. ይሄ በር እንደተዘጋ ይኖራል። shall not be opened. አይከፈትም። No man shall enter in it by it ይላል። ማንም ሰው ወደዛ አይገባም። Because the Lord, the God of Israel, has entered in it by it ይላል። Therefore it shall be shut ይላል። አሁን ይህንን ትርጉም ስትነካው ዮኒ፣ ይህን ስትነካው ትርጉም ከጎኑ ያወጣላል። የአባቶችን ትርጉም ምን ይላል መሰለህ ዮኒ? Opened ይላል። No man perfectly understand the scripture but the Son of God ይልና ማቲው 27 ያመጣና ሴንት ጄሮም this is also insinuates that Mary ever remained a pure virgin. አየው፣ ምክንያቱም በዛ በር ሰው አልገባበትም፣ እግዚአብሔር ግን ገብቶበታል። ሲገባም ከፍቶ አልገባም፣ ማንም ደግሞ እንዳይገባበት ዘግቶታል ይላል አይደለ? ሴንት ጄሮም ሲተረጎም ብሎ ቅዱስ ጄሮም ሲተረጎም ይላል ይሄ also insinuates that Mary ይላል
ይሄ እንግዲህ በ1849 ነበር አባት ነው። that Mary ever remained a pure virgin ይላል። ድንግል ማርያም ለዘላለም ድንግል ሆና ኖራለች። ኦግስቲንም እንደዛው even for the prince some of the kings of Judah claimed the privilege of entering by it at any time and pass through a part of the court assigned to the priest አየው የመቅደስ ቢሆንማ ኦልሬዲ እንትኑ ሊቀ ካህኑ ክሌም አድርጎ መግባት ይችላሉ ይላል። ፕሪቪሌጅ አለው። ፕሪቪሌጅ አለው። ይሄ ግን የተነገረው በትንቢት ለድንግል ማርያም ጌታ ስለሚወለድባት ስለ ዘላለማዊ ድንግል ስለሆነች። ምክንያቱም ይላል ያው ሜሪ ኤቨር ሪሜንድ ኤ ፒውር ቨርጅን አይደለም የሚለው ያው ኤ ፒውር ቨርጅን ማለት ነው። ሪሜንድ ፒውር ቨርጅን ማለት ነው። ሆኒ በድንግልና የምትኖር ማለት ለዘላለም ድንግል ሆና የምትኖር ማለት ነው። አዎ ይሄ ድንግል ማርያም ልጆች አለ ተብሎ የሚዋሸውንም ባይዘወይ ሉተር ራሱ ነው። እነሱም ያውቁታል ለመበሻሸት ነው እንጂ ገብተዋል። የእውነት አይደለም ለመበሻሸቅ ብለው ነው። አሁን ለእኔ ደግሞ የተነገረኝ ደግሞ ምንድን ነው ልናገር አንዴና ለእኔ የተነገረኝ ደግሞ አሁን የኢየሱስ ክርስቶስን ውልደት ይነገርና ከዛም በኋላ የበኩር ልጇን እስክትወልድ ድረስ አላወቃትም። እና ከዛስ ነበር የሚል የለም ምን የሚል የለም። ተጨማ አላወቃትም እኮ ነው የተጻፈ ብቻ አማኝ ከሆኑ እኮ በቃ አላወቃትም ነው። እስከ የሚለውን ይዘው እኮ ነው። እስከ የሚለውን ለምሳሌ ሜልኮልም ልጅ እስክትወልድ ድረስ ምንድነው ልጅ እስክትወልድ ድረስ እስከ ሞተችበት ሰዓት ድረስ ልጅ አልወለደችም ካልኩኝ ምን ማለት ይመስላል? ሜልኮልም እስከ ሞተችበት ሰዓት ድረስ ልጅ አልወለደችም ካልኩ ምን ማለት ይመስላል? አልወለደችም ነው። አልወለደችም እስከ የሚለው ስላለ ከሞተች በኋላ ወልዳለች ማለት ነው። በእስላምኛ አዎ። ኧረ ዮኒት እሱ ላይ አንድ ነገር ላሳየን። ምክንያቱም ላይ ቤት ማግባት ስለሚቻል ብዬ ነው። እዛ የፕሮቴስታንት ራሱ አባቶች የሚባሉት ሪፎርመርስ የሚባሉት ስለ ድንግል ማርያም ዘላለማዊ ድንግል ላይ የተናገሩትን ላሳየ። ኦኬ በትምህርታቸው እነ ሉተር እነ ካልቪን እነ ዙዊንግል የሚባሉት ራሳቸው ከጴንጤዎቹ ጋር ዛሬ ካሉት ጴንጤዎች ጋር ይጋጫሉ። ኦኬ ላሳየ ቆይ። ኦኬ እኔ እንደዚህ ሲጠይቁ የራሳችሁ ቤተ እምነት አባቶች እንደዚህ እኮ አያስተምሩ ከየት አመጣችሁት በላቸው። ምክንያቱም ዛሬ ያሉት ወንድሞቻችን ፕሮቴስታንት ወንድሞቻችን ከመወለዳቸው በፊት የነበሩት የፕሮቴስታንት አባቶች ይሄን አያስተምሩን ፈጽሞ። ኦኬ ለምሳሌ ላሳይክ ማን ለምሳሌ ካልቪንን ላሳይ፣ እነ ሉተርን ላሳይ፣ እነ ዙዊንግልን ላሳይ ምን እንደሚሉ። ኦኬ ምን ይላሉ መሰለ? በጣም ነው ክብር ያላቸው። አይገርምም? ኦይ አንዴ ለቅድስት ድንግል ማርያም ያላቸው ክብር ይደንቃል ነው ማለት ያነበላል። ያው the Protestant reformers on Mary land. Okay the Protestant reformers on Mary. ኦኬ ምን ይላል? ለምሳሌ ማርቲን ሉተር ምን አለ መሰለ? ሉተር ምን አለ? she is rightly called not only the mother of the man but also the mother of God. እሷ የሰዎች እናት ብቻ አይደለችም የእግዚአብሔርም እናት ናት ይልና it's certain that Mary is the mother of the real and the true God አለና again throughout his life Luther okay it is an article of faith that Mary mother of Lord and still a virgin ይላል። አየው it's an article of faith ነው የእምነታችን አርቲክል ነው መግለጫ ነው የሚለው የእምነታችን መግለጫ ነው። ምን ድንግል ማርያም still a virgin remain still a virgin ዘላለማዊ ማርቲን ያለው ድገምለት ማርቲን እንደሆነ በደንብ ነገር እንደው perpetual virginity የሚባል ትምህርት አንቀጽ አለ። የድንግል ማርያም ዘላለማዊ ትምህርት ነው በነገራችን ላይ ላሳያቸው ይችላሉ። ያ ይሄን ያሳያል። ሌላም ይኸው ለምሳሌ ምን ይላል መሰል ያው እዚህ ጋር እንዲያውም የድንግል ማርያም ደግሞ ማክበር በሚለው ክፍሉ ላይ ደግሞ
ኢዝ ክራይስት ኦንሊ ቱ ቢ አዶርድ ይላል። ክርስቶስ ብቻ ነው እንዴ መወደስ ያለበት ይልና ኦር ዘ ሆሊ ማዘር ኦፍ ጋድ ራዘር ናት ቱ ቢ ሆነርድ እንዴ እሷስ ድንግል ማርያም መከበር መወደድ የለባትም አለ። ዲስ ኢዝ ዘ ውመን ሁ ክረሽድ ዘ ስፕሪንት ኦፍ ሄድ ሂር አስ ፎር ዩ ሳን ዲናይስ ዩ ነቲንግ። አየው ጭራሽ ምን እንደሚል ስሚን ይላል እኮ ድንግል ማርያምን ሂር አስ ይላል ስሚን፣ ጸሎታችንን ስሚን። ፎር ዩር ሳን ዲናይስ ዩ ነቲንግ ተርጉሞ ሲሆኒ ሂር አስ ድንግል ማርያም ስሚን ፎር ዩር ሳን ዲናይስ ዩ ነቲንግ ማለት ነው። ለአንቺ እሺ የማይልሽ ነገር የለም፣ ለአንቺ የሚከለክልሽ ነገር የለም። ስለዚህ ምን ስሚን እያለ ነው ማ ሉተር። ኦኬ ካልቪን ደግሞ ምን አለ? ካልቪን የካልቪንማ ካልቪን ምን አለ? ይኸው ካልቪን ምን አለ? እሱማ ጭራሽ ይራገማሉላ አይደል? ካልቪን ይልሳቸዋል፣ እንደኔ ነው። እሺ ሄልቪዲየስ ይላል። ሄልቪዲየስ የሚባል መናፍቅ ተነስቶ ነበር ድንግል ማርያም ልጆች አላት ብሎ ከዮሴፍ ወልዳለች ብሎ ማለት ነው። ሄልቪዲየስ has shown himself too ignorant ኢግኖራንትን ይለዋል ሄልቪዲየስን ምን ስላለ in saying that Mary had several sons ድንግል ማርያም ብዙ ልጆች አሏት ስላለ ይሄ ሄልቪዲየስ የሚባለው መናፍቅ በጣም አላዋቂ ነው ይለዋል። ኢግኖራንት ነው። because mention is made in some passage of the brother of Christ በአንዳንድ ክፍሎች ላይ የጌታ ወንድሞች የሚለውን ይዞ ድንግል ማርያም ብዙ ልጆች አሏት ከዮሴፍ የወለደችው ብሎ ይህን በመናገሩ ሄልቪዲየስ አላዋቂ ነው፣ ኢግኖራንት ነው ይላል። ካልቪን ትራንስሌትድ ብራዘርስ ይላል። ብራዘርስ የሚለውን in this context to mean cousins or relatives ይለዋል። ያው ዘመዶቹ የተባሉት ነው እንጂ የስጋ ልጆች ድንግል ማርያም የላትም። ይሄን የሚናገረው ካልቪን ማን ነው? ሄልቪዲየስ የሚባለው መናፍቅ ምንድነው ይለዋል? በጣም ኢግኖራንት ነው፣ አላዋቂ ነው ይለዋል። ኦኬ ከዛ ደግሞ ምን አለ? to this day ይላል to this day we cannot enjoy the blessing brought to us in Christ without thinking at the same time of that which God gave us a dominant and honor to Mary ይላል። እስከ ዛሬዋ ሰዓት ድረስ we cannot enjoy the blessing of ክብር ይግባትና ነው የሚለው እዛ ላይ ራሱ። አዎ በጣም በቃ በክርስቶስ ያገኘነውን ደስታ ይላል። ድንግል ማርያምን ደግሞ በድንግል ማርያም በኩል የሆነውን ነገር እየረሳን አይደለም ይላል። in willing her to be the mother of his only begotten son የሱ አንድያ ልጁ የሱ ብቻ እናት እንድትሆን ስለመረጣት በእሷ የተደረገውን ነገር ልንረሳው አንችልም ይላል። ዝዊንግሊ ደግሞ ምን አለ? ዝዊንግሊ እነዚህ እንግዲህ ዋና ዋና የፕሮቴስታንት አባቶች ናቸው። ሪፎርመርስ ሀዳሳን የሚባሉት ማለት ናቸው። ኦኬ ምን አለ ደግሞ እሱ? እስቲ እንስማው። I firmly believe that ይላል Mary according to the word of the gospel as a pure virgin brought for us the Son of God in a childbirth and after childbirth forever remained a pure intact virgin ተርጉሞ ይሁን ይሄ እስቲ አንዴ say one more time. I firmly believe that Mary according to the word of the gospel as a pure virgin brought forth for us the Son of God and in childbirth and after childbirth forever remained a pure intact virgin. ምንድን ነው የሚለው? according to the Bible ነው የሚለው? according to what? So I firmly believe that I firmly believe ማለት እኔ በደንብ አድርጌ በማምነው ይላል። according to the words of the gospel according to the words of the gospel ማለት በመጽሐፉ በሚለው as a pure virgin brought forth us the Son of God ንጽሕት ከሆነች ከድንግል the Son of God የሚለው ያው የእግዚአብሔር ልጅ ማለት ነው። and in childbirth ይላል። ስትወልደው ድንግል ሆና ወለደችው። pure virgin ሆና ወለደችው። and after childbirth ከወለደችው በኋላ ይላል forever remained a pure intact virgin. there you go እስከ መጨረሻው ድረስ ድንግልናዋ አልተቀየረም ነው የሚለው። በቃ ይሄ የዝዊንግሊ ትምህርት በድንግልና ነው የወለደችው፣ በድንግልና ነው ያለችው ነው የሚለው። እስከ መጨረሻው ድረስ በድንግልና የኖረች ናት ነው የሚለው። perpetual virginity የድንግል ማርያም ዘላለማዊ ድንግልና በሚለው ትምህርታቸው ላይ ያለ ማለት ነው።
የእነሱ ትምህርት ነው። በተለይ እንድትሰማ ፈልጌ ነው። ኢትዮጵያ ላይ የሚሉት ተፈላስፈው የሚዋሹት ምኑንም ስለማያውቁት የሚከተሏቸውን እንኳን አይከተሉም። ኢትዮጵያ ያሉት ፔንቴኮስቶ እዚህ የሚሏቸው የእነሱ ይሄን ሃይማኖት ክሬት ያደረጉላቸው ራሱ የሚያምኑት ይሄንን ነው። የኢትዮጵያ የራሳቸውን ነው የሚያምኑት፣ ራሳቸው ፈጥረው ማለት ነው። ይሄ ደግሞ ይችል አነጋገሩ እንደሚያው ምን ይላል? እሺ Christ was born of a most undefiled virgin. Christ was born of most undefiled virgin. ምን ማለት ነው ዮኒ? በጣም በሚገርም ነገር ነው የሚያስቀምጠው ጌታ ሆይ ድረስ በጣም በምን በቃ አንዲፋይን በሆነ በጣም በሚደንቅ ሁኔታ ንጹህ በሆነች በጣም በሚገርም በቃ ለእኛ በማይገባ ለእግዚአብሔር በሚገባው ማለት ነው። ለእኛ ይገባል። ከዛ ነው ይላል ያው እዚህ ጋር it was fitting that such a holy son should have a holy mother ማለት ነው። ቅድስና such a holy son ማለት ቅዱስ ማለት ነው። such a holy son should have a holy mother, right? Yeah. It was fitting that ይላል it was fitting that such a holy son should have a holy mother. አዎ ይሄ ነገር ማለት ነው ቅዱስ የሆነ ልጅ ቅዱስ የሆነ እናት እንዳለው ነው እዚህ ጋር የሚናገር። ፊት ያደርጋል ነው እንደሚለው ቅዱስ ለሆነው ልጅ ቅዱስ የሆነች እናት ይገባዋል። ቅድስት የሆነች እና ሆሊ ማዘር እያለ ነው እንግዲህ። ይሄ እንግዲህ የፕሮቴስታንት አባቶች አሁን እኮ ችግሩን መሰለ ይሄን ሲሆን አባት ወደዛ ይባላል። መጽሐፍ ቅዱስ ብቻ ይሄ ብቻ የሚለው ግን ሶላ ሲባል ግን ኦኬ ሉተር ትክክል ነው ይባላል። ሉተር ደግሞ ድንግል ማርያም ንጽሕት ናት ሲል ደግሞ የት አባቷ አናውቀውም ይባላል። ይቀበሉታል እኮ የሚገርም እዚህ ጋር ነው እንጂ የማይቀበሉት ከዚህ ውጭ ይቀበሉታል። እኔ አይ ዶንት ቲንክ መካነ ኢየሱስ ሉተሪያን ድንግል ማርያም ልጅ አለ ብሎ የሚያምኑ አይመስልም። አምኑ መካነ ኢየሱስማ እኮ ቬሪ ክሎዝ እኮ ነው ከኦርቶዶክስ ጋር። አሁን በደንብ ስለጠየቋቸው ኢትስ አ ሊትል ዲፍረንስ ሆነስት ሼም ይዟቸው እንጂ ኦርቶዶክስ ናቸው። አሁንማ ትልቅ በተለይ በጸጋ ከሚለው ጋር ዮኒዬ በጣም ትልቅ ክፍተት ተፈጥሯል። ኤኒዌይስ እሱ አሁን ያስተካክሉታል ራሳቸው ጊዜ ስጣቸው። ትረስት ሚ ጊዜ ስጣቸው ያስተካክሉታል። እንዴ የእውነት ኑር እያየህ ነው አይደለ? ብዙ ነገሮችን እንዴ እያየ ነው ብቻ ሳይሆን እየተማርኩም ህይወቴንም እያስተካከልኩ ነው። ነውዤ ነበር በጣም ብዙ። ቻሌንጅ ልታደርጋቸው ይገባል። ቻሌንጅ ዝም ብለህ አሁን አንተ ተጠያቂ ስለሆንክ ነው። አልተማርኩም የነበር በዚህ አጋጣሚ አልተማርኩም የነበርና ያው ከመስማት ማውቀውን ነገር ይዤ ኤርሚያስም ደግሞ ምንም ያጠፋው ነገር የለም። እኔ ነኝ ራሴ ከቤት የሄድኩበት ከቤት ሄጄ ራሱን የጠየቅኩትኝ እኔ ነኝ። ንሳም ደግሞ መልካም ነው። ምንነትም ሮንግ ዳማ ብራዘር ደግሞ ፈልጌ ከኤርሚያስ ሄጄ ተማርኩኝ እንጂ ይቅርታ ስልክ ስልክ እየገባ እና ከቤቱ ሂጄ ራሴ ጠይቄው አስተምሬ ብዬው ተምሬ ስልክ ደውዬ ጠይቄው እሱ ምንም ያጠፋው ነገር የለም። የራሴ የጥፋት ጉዳይ አይደለም። እኛ ስለ ጥፋት አላወራንም፣ ግን እኔ የሚያጠፋሁትን ነገር ልንገርህ። የኦርቶዶክስ ቤትን ሳልጠይቅ ዝም ብዬ ወጥቼ ሄድኩ። ገባህ? ሳልጠይቅ መማር እየቻልኩ ምን እያልኩ አንዳንዴ ሳታስበው ዲያብሎስም ሹክልና ዝም ብለህ በደንፉ ትሄዳለህ። መልሱም ምኑም እዚህ ኤቭሪቲንግ ኦርቶዶክስ ጋር እስከ ጥግ ድረስ መጣኝ። አረጋጋኝ። አሁን እኮ በደንብ ተረጋግቼ ጥያቄ የሆነብኝን መልስ አገኘሁት። በቃ አሁን በዚህ ምን ማድረግ እንዳለብኝ ግን አላውቅም። ማለት በጣም ብዙ ስቼ ወንድሞቼንም አስቻለሁ። በጣም ብዙ ነገሮችን ብያለሁ። እና መማር ሌላ ታሪክ የለውም። እኛም ማስተናል። ትቀልዳለህ እንዴ? ወጥረህ መማር ነው ወንድሜ። ፎሎ አድርግሃለሁ። ፎሎ አድርገኝ። ፎሎ ተደራርጋለሁ። ኤኒ ጥያቄ ሲኖር በስልክ ማውራት ትችላለህ። በተለይ መዝሙር ያሬድ እግዚአብሔር ባርኮታል። በዚህ በጣም ታጋሽ ነው። በጣም ፍቅር ነው። የምትጠይቀው ጥያቄ በሙሉ በሚችለው አቅም መልሶች አሉት። እስከ ገባኝ ድረስ ትህትናው ይበቃል። እውነቱን ነው የምነግርህ። በዚህ አጋጣሚ ሆን ይህን መድረክም ደግሜም ላላገኝም ስለምችል እኔ ሁለታችንም ተወጪ አብረን ነበር፣ አታስብ። በዚህ አጋጣሚ ግን በጣም ላመሰግን የምፈልገውና በጣም ይቅርታ ልጠይቃቸው የምፈልግ ለጎንደር ልጆች ጠቅላላ ማለት ነው። የሀገሬ ልጆች አሉ፣ የጎንደር ልጆች ከጎን ያሉ
ሁሌም እየመጡ ተው ልክ አይደለም አባቶችን ጠይቅ እያሉ በጣም እየገሰጹኝ የነበሩ አሉ እና የጎንደር ልጆችን በጣም በጣም አመሰግናሉ። ላጠፎት ነገርም ደግሞ በዚሁ አጋጣሚ ይቅርታ ጠይቃለሁኝ እና ከፍቅራቸው አንጻር ነው ታውቃለህ። አዎ ስለሚወዱኝ ነው። ብዙ አስቀይሜያቸዋለሁ። ጎንደሮች በዚህ ነገር ችግር የለባቸው። የሰፈሬ ልጆችም ወንድሞችም ስለሆኑ አብረውኝም ስላደጉ ለዛ ነው። ትልቁ ነገር ማድረግ ያለብህ ነገር ወንድሜ መሰለህ፣ ተማር። በቃ ቁጭ ብለህ እግርህን ልብህን ሰብስበህ አይምሮህን ሰብስበህ ተማር። በጣም ብዙ ትምህርቶች አሉ። እያንዳንዱ ነገር ዶክመንተር ነው። የኛ ትርጓሜ ያለን። እኔ ከአሁን እንደምታየኝ ከራሴ መተርጎም አልችልም። መጽሐፍ ቅዱስ ትርጓሜዎች አሉን። እኛ የአባቶች ትምህርት ነው የምንቀበለው። ትርጓሜ ያለን። ለምሳሌ አሁን ይህም መጽሐፍ ብታየው ያው አሁን የሐዋርያ ቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ያለ ትርጓሜ ነው። አየው በቃ በራሴ መተርጎም አልችልም። ለዚህ ነው አሁን ኦርቶዶክሳውያን ጋር ስትሄድ ሁላችንም ከየራሳችን ከኪሳችን መተርጎም አንችል። የኔ አረዳድ የኔ የሚባል ነገር የለም። ካለ እንኳን የምንዳኘው በዚህ ነው። ገባ? እኔ የሆነ ነገር ካመጣው ያሬድ በዚህ ነው የሚመዘነው ማለት ነው፣ በትርጓሜ ኦኬ። ኮመንታሪዎች አሉን ማለት ነው። ምክንያቱም በሐዋርያ ቅብብሎች ውስጥ የመጣን ስለሆንን የቀደመቹ ቤተክርስቲያን እንዴት ተረዳችሁ? እንዴት ነበረ የሚረዱት አባቶቻችን? ከዛሬ 1300 1200 በፊት ትምህርቱ ምንድን ነው? የቁርባን ትምህርት፣ የጥምቀት ትምህርት፣ የቅዱሳን ምልጃ ትምህርት እንዴት ነበረ? አየው እነዚህ ቆንጆ መጽሐፎች ናቸው። በጣም ይጠቅሙሃል። ይሄም ትርጉም ነው። ያው የሐዋርያ ቅዱስ ጳውሎስ ማለት 14ቱ መልእክት ትርጉም ነው። ይሄ ያው የዮሐንስ ወንጌል ትርጓሜ ነው። አየው አሁን እንዴት በጣም ድንቅ አድርጎ ዮሐንስ ወንጌል እንዴት እንደሚተረጉምልህ ብታይ በጣም ነው የሚገርምህ። ሰው እነዚህ መጽሐፍቶችን ከያዝክ ማንም በኦርቶዶክሳዊ ትምህርት አንተን የሚረታ የለም። ምክንያቱም ይኸው በቃ የአባቶች ትምህርት ይኸው፣ የመጽሐፍ ቅዱስ አረዳድ ይኸው፣ ከዛሬ 1300 1400 በፊት የነበረው አረዳድ አሁንም ይዘን ያለ ነው። ገባ? ሰው እንደዚህ ያደረግ ትርጓሜዎችን አንብብ፣ ተማር። ይሄ መጽሐፍ ደግሞ ብታገኝ ሞር ይረዳሃል። ኢትዮጵያን ያለኸው? ኖ ካናዳ ነው ያለው ብሮ። ካናዳ ነው። ኦኬ ችግር የለውም። ካናዳ የማውቃቸው አሉ። ይሄ መጽሐፍ በጣም ጥሩ መጽሐፍ ነው። መሎተ ጽድቅ ይባላል። በተለይ ለፕሮቴስታንትና ለተሐድሶ የተሰጠ መልስ ነው። ቆንጆ መጽሐፍ ነው። ይኸው እዚህ ጋር የእመቤታችን የድንግል ማርያም ያነሳል። አማዞን ላይ ምናምን ማግኘት ይቻላል። ያሬዶ አማዞን ላይ አይ ዶንት ቲንክ ሶ ዮኒ እኔ እንጃ። እስኪ ቆይ ካለ ሰርች አድርጌ ካልሆነ ግን ልከናልና ለሚነውት እኔም እፈልገዋለሁ። ይሄ ይኸውልህ አየው፣ ይኸው እነዚህ 5ቱ ሶላዎች ጸጋ ብቻ እምነት ብቻ የሚባለው ለዛ ራሱ ታሪክ አያመጣጡ ማን እንደጀመረው ይህን ትምህርት ከነ ማስረጃ ይዟል። የትኛውን መጽሐፍ ቅዱስ ላንብበው? 66ቱን ላንብበው? 81 አዱ ላንብበው? በቀይ የነበሩ 81 አዱ አለ እና እኔ እያነበብኩ የነበረው በ1954 የታተመውን 66ቱ ነው እያነበብኩ የነበረ። አሁን ለምሳሌ ዘግብ ስለ 66ቱ ስትል ይቅርታ ያሬዶ አንድ የሆነ ነገር ላንብብልሽ አባቴ። አንድ የይሁዳ መልእክትን ላንብብልህ አንዴ። በጣም የሚያስደነግጥ ነገር ነው እና እኔ ራሱ ድንብርብሬን ያወጣው ነገር ይሄ ነው። ትልቁ ጥያቄ እንዳመጣ ያደረገኝ የይሁዳ መልእክት ምዕራፍ 1 ነው ያለው እንደምታውቀው ቁጥር 14 ላይ ምን ይል መሰለ? የይሁዳ መልእክት ለሌሎቻችሁም ነው ለፕሮቴስታንት ወንድምና ምዕራፍ ስንት ነው? እኔ አንድ ምዕራፍ ነው ያለው። ከዛ ቁጥር 14 ላይ ትመጣለህ። ምን ይል መሰለ? ከአዳም ጀምሮ 7ተኛ የሆነ ሄኖክ ይላል። ከአዳም ጀምሮ 7ተኛ የሆነ ሄኖክ። ከዛ ምን ይላል? እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞች ኃጢአተኞችን በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ ይላል። ማን ነው ይህን የተናገረው? አንተን ነው። ሄኖክን ነው አይደል? ሄኖክ ነው የተናገረው ይህን ትንቢት አይደለ? ሄኖክ የተናገረው ትንቢት የት ቦታ አለ? አየህ 66ቷን መልስ ነው የለውም። መልስ ይህንም ጥያቄ ሲጠይቁ ሰምቻለሁ። አዎ ገባ። ይሄን ጠይቄያቸው አንዳቸውም ሊመልሱት አይችሉም። ትንቢተ ሄኖክ መጽሐፈ ሄኖክን ትንቢተ ሄኖክን አይቀበሉትም፣ እነሱ አይቀበሉትም። ግን መጽሐፍ ቅዱስ ላይ ተጽፈዋል። ትንቢት አለው ብለዋል። ምን አይነት ትንቢት ነው የተናገረው? ምን አይነት ጭካኔ ነው የፈረደባቸው? በኃጢአት እንትን ያሉት ምንድን ናቸው የሚለው ማን አላት? ኦርቶዶክስ አላት። ምን መጽሐፈ ሄኖክ ትለዋለች።
ሙሉ አለ መጽሐፈ ሄኖክ። መጽሐፈ ሄኖክ ደግሞ እንደምታውቀው የተነጠቀ ሰው ነው። ከማንም በላይ የእሱን መጽሐፍ ማንበብ ይገባል ወይስ አይገባም? እግዚአብሔር የነጠቀው ከማንም በላይ በእግዚአብሔር የተመላለሰና እግዚአብሔር ወዶ ከምድር የወሰደው ነው አይደለ? ሄኖክ እንዴት እሱን ሳትቀበል የሌሎቹን ልትቀበል ትችላለህ? አየህ ምን ያደርጋሉ? በሚፈልጉት ጎምደው በጉልበት አያስፈልግም። ምንድን ነው የሚጠቅመኝ ይላል። መጥቶ አሁን ለምሳሌ የሄኖክ ነገር ምን ይጠቅመኛል ብሎ ይላል። እንዴ የማቴዎስ ምን ይጠቅማል? የሉቃስ ለምን ይጠቅማል? ገባ? የሌሎቹ ወንጌል ምን ይጠቅማል ብለህ ስጠይቀው አይ ይላል መጥቶ። ስለዚህ ምንድነው ጎምደው ለእነሱ በሚመቻቸው መልኩ ፕሮቴስት ማድረግ ነው። አደይ እንደደደ ካየኸው አብዛኛውን ጥያቄ ካየ በፕሮቴስታንት አይሆንም ነው በቃ። ጥምቀት ልትድን ያስፈልጋል? አያስፈልገኝም። ቅዱስ ቁርባን ለመዳን ያስፈልጋል? አያስፈልገኝም። በጽድቅ መመላለስ አለብህ? አያስፈልገኝም። ጸድቅ ያለው በቃ ይሄ ፕሮቴስት የማድረግ እንጂ የመዳን ጉዳይ አይደለም። አያስፈልግም የሚል እንጂ በፍጹም ይሆነኛል ይጠቅመኛል የሚል ነገር የለውም። አንተ ለክርስቶስ ያድናል ከተባለ መሬቱን ቧጣ የዘላለም ሕይወት ብታገኝ አይሻልም እንዴ? ዝም ብለህ በባዶ አያስፈልገኝም እያልክ ቁጭ ከምትል እንደው ኮመን ሴንስ እንጠቀም ቢባል ራሱ ገባ። ዲስ ኢዝ ዘ ቢገስት ፕሮብለም። እና ልልህ የምፈልገው ትንቢቱ የት ነው ያለው ብለህ ጠይቃቸው። በኋላ ማንንም አልጠይቅም አልጠያየቅም። በቃ አገኘው መልስ። በቃ እንደኔ ሳጨልል ይሻላል እዚሁ መቀመጥ። አረ ይሁንዬ በቃኝ። እግዚአብሔር ይመስገን። እኔ ቁም ነገረኛ መሆንክ እንደዚህ አላቅም ነበር። የምትጫወት የምትሳደብ ምናምን የምትመስለኝ እንጂ እኔ ዛሬ አሁን ትልቅ በህይወቴ ውስጥ የእረፍትን የሰጠኝ በቃ እና በጣም እግዚአብሔር ይባርካ። እግዚአብሔር ስለፈቀደ ነው። እውነቴን ነው። እግዚአብሔር ይስጥልኝ። በጣም እግዚአብሔር ስለፈቀደ ነው። እኔ ደግሞ ልወጣ ስል እንግዲህ እግዚአብሔር ምስክሬ ነው የምልህ። ልወጣ ስል ልክ ልብስን ያሬዶ መጥቶ ሪክወስት አድርገኝ እንዴ ልወጣ ነው እንዴ ብሎ እሱም ጥሎ ሊሄድ ሲል ቆይ ትንሽ ነገር እንባባል ተባብለን ባለ ጊዜ ነው አንተ የመጣህ። ሌላ ኩልም ለዛ ነው ሼር ያደረኩ ማታ ሲያስጨንቁ ስለነበረ ስላየው ሲያስጨንቁ አጋጣሚ የሀገሬ ልጆች ግን በእናትህ ይቅርታ እንዴት ብዬ እንደምላቸው አላውቅም። ኧረ ይወዱሃል አንተ ዳንላቸው እንጂ ይወዱሃል። አንተ የሀገር ልጆች የምትክሳቸው በመማር ነው። እማራለሁ መጽሐፍ ቅዱስ ምን አልነገርከኝም። መዝሙር እኔ ምን መሰለህ የምመክርህ መጀመሪያ መጽሐፍትን ብታነብ ነው የምመክርህ። መጽሐፍትን አንብበህ፣ ምክንያቱም መጽሐፍቶቹ ራሳቸው ጥቅሶቹን ስለሚያብራሩልህ ማለት ነው። ገባህ? እኛ 80 የምናነበው ይሄ መጽሐፍ እስቲ ቆይ ይሄ መጽሐፍ ብታገኝ ደስ ይለኛል። ይሄ መጽሐፍ ብታገኝ በጣም አሪፍ ነው። መርሎተ ጽድቅ የሚለው እኔም ቢሆን ወይ እልክልሃለሁ። ኤኒዌይስ እንትን አድርገኝ ቴክስት አድርገኝ ቁጥርን ጽፍልሃለሁ በውስጥ አሁን ስወጣ። በቃ መጽሐፍቱንም የምታነበውንም እልክልሃለሁ። በቃ እሺ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በርትተህ ተማር። የምትክሳቸው በምንድነው? በመማር ኦርቶዶክስን ትምህርትን ሳታቅ ኦርቶዶክስን ከሚቃወሙ ጋር ብትገባ ኦርቶዶክስን አሰድበህ ነው የምትወጣው። ስለዚህ ኦርቶዶክስን ስታቅ ግን ደረትህን ነፍተህ በደንብ እንትን ትላለህ። ለዛ ደግሞ ማንበብ፣ ቁጭ ብሎ ነገሮችን ማየት፣ መጽሐፍትን ማገላበጥ፣ ትርጓሜዎችን ማየት፣ የጥንቷ ቤተክርስቲያን ትምህርቷ ምን ነበረ፣ በጣም ብዙ ሪሶርሶች አሉ። የሚገርም ኢቭን የእነሱንም ቤተ እምነት ደግሞ ማንበብ ጥሩ ነው። አሁን እኛ ከእነሱ ጋር ስናገር የእነሱንም ቤተ እምነት አንብበን ነው። ገባ? ለምሳሌ መካነ ኢየሱስ ምንድን ነው እምነቷ፣ ሙሉ ወንጌል ምንድን ነው እምነታቸው፣ ቃለ ሕይወት ምንድን ነው እምነታቸው የሚለውን ሁሉ አንብበን መጠየቅ ብቻ አይደለም ደግሞ ጠያቂም ነን እኛ። ያው አሁን አንተ ከመጠየቅም አልፈ ጠያቂ መሆን አለብህ። ለዛ ደግሞ በደንብ አድርገህ ማንበብ አለብህ ማለት ነው። እና በርታ። ፎሎ አድርጌያለሁ፣ በውስጥ አስቀምጥልኝ። እሺ በጣም አመሰግናለሁ እርምሻዬ፣ በርታ። በተለይ ደግሞ ስለ ምልጃ ስለ ቅዱሳን እኔ እለቅብሃለሁ። ያገር ተቅሳባል እጠይቃለሁ። እሱ በጣም ቀላሉ ነው። በውስጥ እጠይቃለሁ ብዬ ነው በዛው ስልክ ጭራሽ ይፈርዳሉ የሚሉላ ገጫ ያለው አባ አይደለም፣ ያማልዳሉ፣ ይፈርዳሉ ይላል። ቅዱሳን በዓለም እንደሚፈርዱ አታውቁም? ምን ይላል መጽሐፍ ቅዱስ? አንደኛ ቆሮንቶስ ምዕራፍ 6 ላይ እዘግባለሁ ብዙ አይነት ነገር ያባ። እሱን በደንብ እማራለሁ። እሱን ትምህርት እንኳን ገና እማራለሁ። አሁን ዋናው የፈለግኩትን ትምህርት ስላገኘሁት ዋናው በሂደት እማራለሁ። ያ ተባረክ። ኤኒ ጥያቄ ካለ መዝሙር ያሬድ ከጎን ነው። እሺ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ተባረክ። ስልኬን እጽፋለሁ። እሺ በቃ አውራሃል። በርታለን። እሺ
ዮኒ ታንኪዩ እንግዲህ ስላመቻቸልን ያሬዶ የአንድ ነፍስ አድነናል ዛሬ እግዚአብሔር ይባረክ በጣም እዚህ ቲክታክ ላይ እንትኖች እየበዙ ነው ዮኒ ተሐድሶች እየበዙ ነው ተሐድሶችን የሳይንስ የኦርቶዶክስ ልብስ ይለብሳሉ መስቀል ያደርጋሉ ኦርቶዶክስ ነን ብለው ነው የሚናገሩት ሲጠየቁ ግን በቃ ጥምቀትን ይቃወማሉ ቁርባን ይቃወማሉ በቃ ኦርቶዶክስ ያልሆነ ትምህርት ነው የሚያስተምሩት እና ግን ኦርቶዶክስ ነን ብለው ነው የሚመጡት ሰው አሁን የፈረደባት ልብሷና መስቀሏ አለች ጥሩነቱ ግን አንደበታቸውን አያስበቃ አንደበታቸውን አይቀይሩት መቼም እና ይሄድና አንደበታቸው በቃ ያው እንትን ይላል ሰው እዚህ ያላችሁ ክርስቲያኖች ይሄንንም አደራ ለማለት ፈልጋለሁ ባለፈውኛ ምን አረጋግም መሰለ እኔ ቤት ከፍቼ ለምን ኦርቶዶክስ አትሆኑም ብዬ ጥሩ ዲስከሽን እያረኩ ነው የሰሞን ይገባሉ ፕሮቴስታንቶች እና በጣም አሪፍ ከዚህ አንፃር ይላሉ ግን ብዙዎቹን ያገኘናቸው በቃ በየአዳራሹ በየቸርቻቸው የሚነገራቸው ውሸት አለ ለምሳሌ ማርያምን ያመልካሉ ሚካኤልን ያመልካሉ እገሌን ያመልካሉ ተብሎ የተነገራቸው ማለት ነውና በዚህ የተነሳ ኦርቶዶክስ አልሆንም እያሉ ብቻ ያው እንደዚህ ዲስከሽኖች ያደርግን ነውና አንድ ልጅ ይገባል አንድ ልጅ ገብቶ ከየት ነህ ስለው ከሙሉ ወንጌል ነኝ አለኝ አይ ጥሩ እሺ ብዬ እንትን ስለው ለካ ሙሉ ወንጌል አይደለም ልጁ የኦንሊ ጂሰስ ትምህርት ነው የሚናገረው የስላሴን ትምህርት አይቀበልም ወልድ አብ በወልድ ስጋ ውስጥ ተገለጠ የመጣው የወልድን ስጋ ያዘው አብ ነው ብሎ ሴንት ፖል የሚባል ነው ኖ ሌላ ነው ኤቢ የሚባል ነው ወንድሙ ነው በለኛ ከዛ እኔ ምን አደረኩኝ አስቆምኩኝ በቃ የሙሉ ወንጌል ትምህርት ስለማቅ የሙሉ ወንጌል ትምህርት ይሄ አይደለም ኢዮባም ገብቶ ከዚህ በፊት ዋሽታል አንተ ሙሉ ወንጌል አይደለም ብለን እኛው እዛው አስቆም ነው የሚገርም በቃ ምክንያቱም እኔ ሙሉ ወንጌል ትምህርቷ ይሄ አይደለም ለማለት የግድ ጴንጤ መሆን አይጠበቅብኝም እውነተኛ ሐቀኛ ለህሊናችን ስለምንውል አስቆምኩት ማለት ነው አሁን ግን በፕሮቴስታንቶቹ ምን ያደርጉ ነው እነዚህ ተሐድሶችን እያስገቡ መስቀል ያንጠለጠሉ ምናምን ይገቡና ቁማር ነው የተለመ መሪ ጌታ ተብለዋን የሆነ ሰው የሚጮሃል አይደል እንደዛ አቁም አይሉትም የሚገርም ነገር በቃ አቁም ይሄ ኦርቶዶክስ ትምህርት ነው አይሉትም ይሄ ኦርቶዶክስ ትምህርት አይደለም አቁም ይሄ ቤተክርስቲያን አይወክልም አይሉትም በቃ አብረው እንት ይላሉና በጣም ገርሞኝ እንዴ እኛ እንደዚህ ሐቀኛ ሆነን ይሄ ሙሉ ወንጌል ትምህርት እንደውም የሙሉ ወንጌል አማኝ ሰው ስብ ያስገብቼ በገሳው ተቆጣው የእናንተ ትምህርት አይደለም ብዬ እንደውም አገናኛቸው የሚገርም ለምንድን ነው በፕሮቴስታንት ወንድሞቻችን ይሄን የማያረጉት አንድ ተሐድሶ ገብቶ ኦርቶዶክስ ነኝ ብሎ ድርቅ ሲል ነው አለባበስ ምናምን ሊመስል ይችላል ትምህርት ግን የኦርቶዶክስ አይደለም ኦርቶዶክስ እንደዚህ አታስተምር ለምንድን ነው የማይሉት ብዬ ያው መልሱን ስለማቀው ለራሴው ተናግሬ ትቻለሁ እና ያው ተጠንቀቁ ለማለት ነው ክርስቲያናትና ወንድሞቻችንን ትክክል አይ ተባረክልኝ ልጁ በጣም ቻሌንጅ ያደርጉት ነበር የሚገርምህ ያጨናንቁት ነበር ብዙ ኦርቶዶክስን ይወቅሱበት ነበር ይገባና ደግሞ እሱም ይጠይቃል ጎበዝ ልጅ ነው መማር የሚፈልግ ማወቅ የሚፈልግ ልጅ ነበርና እግዚአብሔር ይባረክ ዛሬ በተለይ በዚህ በመዳን ላይ ባለው ነገር ላይ በደንብ አድርጎ እንትን ብለዋል ያ አይ ጥሩ ነው እንደዚህ ካሉማ አገናኘኝ ነው ቤትን እንደዚህ ልከፍት ነውና በኔ ደውልልኝና ከዛ እነሱን ግን ቅድሚያ ሰጥተን እናግዛቸዋለን ምንም ችግር የለውም ኦኬ ብራዘር አንድ ቀን ምን እናደርጋ እንደዚህ ቀን ላይ የምትገባ ከሆነ ለምን ኦርቶዶክስ አትሆኑም ብለን ኦርቶዶክስ እንዳትሆኑ ምንድነው ያዛችሁ ከኦርቶዶክስ ለምን ወጣችሁ ብለን ቤት ፕሮግራም እናዘጋጅና ትሰማለህ እንግዲህ ምክንያቶቻቸውን እንዴት አሳዛኝ ምክንያት እንደሆነ ብዙዎቹ ሳያውቋት ሳይማሩ ነው የወጡት በተነገራቸው ነገር ኢቭን ቅዳሴ ላይ እንኳን ምንድነው የሚቀደሱ ስትላቸው ታምረ ማርያም ይለዋል ገድለ ተክለ ሃይማኖት ይለዋል ግን ነበርኩ ይለዋል ቤተክርስቲያን ሰንበት ተማሪ ነበርኩ ቤተክርስቲያን እንደዚህ ነበርኩ ዲያቆን ነበርኩ ይላል ኦኬ ቅዳሴ ላይ ምንድነው የሚቀደሰው ስትለው ገድለ ተክለ ሃይማኖት ነው የሚነበበው ይላል እና በቃ ያሳዝኑሃል ብቻ ሳይማሩ ወጥተው ስለሆነ አይ ቲንክ አሁን ጥሩ አጋጣሚ ነው እሱን አመቻችተን እንገባበታለን ዮኒ ኦኬ ብራዘር ታንኪዩ በጣም እግዚአብሔር ይስጥልኝ እግዚአብሔር በነገሮች ሁሉ የሆነ መጽሐፍ ይፈልጋል አንድ ወዳጄና ማን እሱን እስቲ ትነግረው ይሆናል አንድ ቆይ ገብቷ መኩሻ ነው ሰላም መኩሻ እንዴት ነህ ሰላም ላንተ ይሁን አለ አንድ ነገር እዛ ካለ ኮኔክሽን ካለ እንድትፈልግልኝ ፈልጌ ነበር እሺ እንትን ይሄ መጽሐፍ እንትን ቡክ ኦፍ ሶፊያ እና ቡክ ኦፍ አደም በግዕዝ ወይ በአማርኛ ካለ ፕሊዝ አፈላልግልኝ ይኖራታል ኦርቶዶክስ እርግጠኛ ነኝ
ኦኬ እሺ ገብቶኛል። ምን ኦኬ ኦኬ እሺ በቃ እሱን ነገር በግዕዝና በአማርኛ ማንበብ ፈልጋለሁ። የአዳም አለ የሶፊያ የሚባል ግን የለም። ያው ብዙ ጊዜ ሶፊያን ሲጀመር ዊዝደም ሶፊያ ሌላ ነገር አይደለም። ሶፊያ ከሌላ ጋር የሚያገናኙት ነገር ስላለ ብዬ ነው። መረጃው ከሌለ እኔ ኦርቶዶክስ ይኖራታል ብዬ ነው የማምነው። ችግር የለውም። እስቲ ማንተ እንፈልግና የአዳም ካለ ግን ፎሎወር ነው አይደል? ፎሎወር ያለው ፎሎ አድርጌዋለሁ። እሱ ነው እንጂ አላደረገኝ። አይም ብዙ ጊዜ ምን ታደርግ በውስጥ ላክልኝ አዳምን ፕሊዝ። ቡኮፋ ምንም ችግር የለውም ፕሊዝ። እሺ እሺ ለማለት ነው። ቴንክ ዩ። እሺ መኩሻይ ፋሚሊ ነው መኩ ችግር የለውም። ፎሎ አድርጌዋለሁ። ያ አይ በጣም አሪፍ እና በጣም ደስ ብሎኛል። እኔም ራሱ እግዚአብሔር በሚያውቀው መቼም ውስጤ እንዳረፈ ብዙ ሰዎችም ታውቃላችሁ ብዬ አስባለሁ። መልሶቼን በጣም እያገኘው እየተደሰትኩም ጭምር ነው። እኔ ብቻ ሳልሆን ለብዙዎቹ እንደኔ ግራ ተጋብተው ለነበሩ በተለይ ጌታን አገኘን፣ ጌታን ተቀበልን፣ እንትና በጌታ ነው የሚባል ሙድ እንደ ፋሽን ተደርጎ ባለማወቅ ምንድን ነው የሚለው እንኳን ጥያቄ ባለመጠየቅ የመጣ ነገር ሆኖ እንዳለ ብዙዎቹ ተረድተዋል። ገባ በጌታ ነው ወይ ብለው ሙድ መያዝ ሲሰርቁ በጌታ ነው ወይ ብለው ሲሰርቁ በጌታ ነው ወይ የለም፣ የሆነ ነገር ሲያጠፉ በጌታ ነው ወይ የለም፣ ሁሉ ወንጀል ሲሰሩበት በጌታ ነው የሚባለው ነገር የለም። ግን ዝም ብሎ ለባህሉ ድምቀት በጌታ ነው ወይ የሚሏት ፋሽን አለች እና እሷን ሰው እንዲማርበት ለማድረግ ነው። እኔ ቤት ሰዓት ትነግረኝና ያሬዶ ቀንም ከሆነ አንተም ደግሞ እየመሸበት ስለሆነ ማታ ላይ ቀንም ላይ የሚመቻችሁ ጊዜ ካለ እንትን ትለኝና ገብተን እኔም እማራለሁ እናንተም ደግሞ በደንብ የእግዚአብሔርን ቃል ታስተምራላችሁ። እሺ አሳውቃለሁ። በውስጥ ስለምንደዋወል እናንተ አሳውቃለሁ። አሁን ጊዜው የመማር የማጥናት በእውቀት የመሞገት ነው። በቃ እውቀት ነው አሁን ትልቁ ነገር። ኦልሬዲ መረጃዎች አሉ። መረጃዎቹ ይውጡ፣ የእምነት መሰረቶቻችን ይውጡ። የኦርቶዶክስ የእምነት መሰረት፣ የፕሮቴስታንት፣ የፔንቴኮስታል እና የሉተሪያን ማለት ነው ወጥቶ ኮምፔር አድርገን ጎን ለጎን አስቀምጠን ለህዝቡ መስጠት ነው። ይሄን አንብበናል፣ ይሄን አውቀናል። ከዛ ይሄን ላይ ሀሳብ የሚሰጥ ካለ ገብቶ ሀሳብ እንዲሰጥ ማድረግ ነው። ጥሩ የሆነ ማቹርድ የሆነ ውይይት ከስድብ ከሀሜት ዝም ብሎ በቃ ሰውን ከመናቅ የወጣ ንጹህ የሆነ እውቀት ላይ እና በቃ ሰውን ማዳን ላይ ቤዝ ያደረገ ዲስከሽን በደንብ እናደርጋለን። ዮኒም እናመሰግናለን ይህን ስላመቻቸልን። እንደዋወላለን፣ እናወራለን። መልካም ጊዜ አሬዶኝ ክበር። አሜን አሜን። የኔዎቹ በጣም ነው የማመሰግነው። ይሄ ወንድማችንን ኤርሚያስ ይባላል ወንድማችን አጋጣሚ ሆኖ በጣም ሲያወጫብሩት አይቼ ነበረ። በጣም ግራ ሲያጋቡት አይቼ ነበር። እንግዲህ አይቼ እኔ ደረሰብኝ እንዳይደርስበት በጊዜ ደርሰንለታል። እግዚአብሔር ይባረክ። ብዙ ወንድሞች እንደዚህ ግራ ይገባቸዋሉ። አሁን ግን መልስ ያገኛሉ። ኦርቶዶክስ ጥያቄ ሲኖረን የኔም ጥፋትን ነው የምነግራችሁ። በደንብ አድርገው መጽሐፍ ቅዱስ የሚያውቁ የኦርቶዶክስ ወንድሞች አሉ። እግዚአብሔር ይባረክ። መጠየቅ የትዕቢት ሳይሆን የትህትና ማንነት ያላት አለ። ስለዚህ አሁንም ያንን ነው የምታደርጉት። እራሳቸው እነ ማርቲን ያሉትን እነ ካልቪን ያሉትን ሌሎችም ያሉትን ስለ ቅድስት ድንግል ማርያም ፊት ለፊት ሲነበብላችሁ ነበር። ዛሬ ፊት ለፊት እንዴት እንደሚያከብሯት እንዴት እንደሚወዷት እንዲያውም ንገሪልን ለልጅሽ እያሉ እንደሚጸልዩላት እዚሁ ከነሱ መጽሐፍ ተገልጦ ታይቷል። እሱን ግን አንቀበለውም ነው የሚሉት የኢትዮጵያውያኖቹ። ከሱ ሃይማኖቱን ተቀብለው እሱ የሚለውን አልቀበልም ይላሉ። እና እንትን እንድትሉ እንድትማሩበት ለማለት ነው። እያንዳንዱ ትምህርታችሁ የቃለ ወንጌል ምንድን ነው? ቃለ ሕይወት ይቅርታ፣ መሰረተ ክርስቶስ፣ መካነ ኢየሱስ እንዲሁም የሙሉ ወንጌል ትምህርት ሙሉ በሙሉ እዚህ ጋር መጥቶ ከእናንተ መጽሐፍ በሙሉ እንዲነገር ይደረጋል እላለሁ። ሰላማችሁ ብዝት ይበልልኝ። መልካም ቀን ይመቻችሁ። ሌላው ምንድን ነው ሰጣ ገባውን እኔ ሰልችቶኛል። ከእነሱ ጋር እንትና እንደዚህ ነው እንትና እንደዚህ ነው መባባል ሳይሆን በትምህርት እንፈተሻለን። እንትና እንደዚህ ነው እንትና እንደዚህ ነው ቀርቷል። እኔ ደግሞ በኮመንት የምሳደብ ሰው ስላልሆንኩ ፕሊዝ ኤፍሬም ባለ ጊዜው ሚውት አታርግ። እኔ በኮመንት ተሳዳቢ አይደለሁም። ቃል
ሚውት አታርግ። አንዳንድ ጥቅሶች ብጽፍ የሆነች ነገር ብጽፍ አትናደድብኝ። ምን አደረኩ? እኔ ቤት መጥተህ ብትጽፍ የፈለግከውን አትደረግም እስካልተሳደብክ ድረስ። ለምን ትፈራላችሁ? እኔ ኮመንት ስጽፍ ለምን ትናደዳላችሁ? አትናደዱ። እውነትን ጌታ ነው የሚገልጸው። ስለዚህ እኔ ገብታችሁ የፈለጋችሁትን ኮመንት ስድብ ከሌለው ብትጽፉ ምንም ችግር የለም። ስለዚህ ተባረኩልኝ ይላለሁ። እግዚአብሔር ይጠብቅልኝ። መልካም ጊዜ፣ መልካም